ለፍቅር የተከፈለ ከባድ መስዋዕትነት። ሌሊት ላይ የሆነ መኪና መጣ፣ ፕራውድ መኪና። እዛ መኪና ውስጥ ከተቱ ማለት ነው። ረጅም ሰዓት ነዳ። ቀን አካባቢ ላይ ማታ እንዳልኩ እየነዳ አደረ። ግን ቀን አካባቢ ላይ እንትን ላይ ያስቀመጠ የሆነ ጫካ ቦታ ላይ ያስቀመጠ። ጫካ ስር ምንም ዛፍ የለውም። ኬንያዎቹ ቡሽ ነው የሚሉት። 400 ኪሎ ሜትር ስኩዌር የሆነ ነው ቦታው፣ ትልቀቱ ስፋቱ። ከዛ በኋላ ሳቅ ማለት ነው። እዛው ትተውን ሄዱ ማለት ነው። እኔ በህይወትና በሞት መካከል ሆንኩ ማለት ነው። በቃ ነፍሴ የተጨነቀች ልትወጣ ለመሞት መጣጣር የለም እዛ ሞመንት ላይ። እንደዚህ ውሃውን ጠጥተ ነው አልቆ ትራስ አድርገነዋል። ስንተኛ እንደ ትራስ ነው የምናረገው ማለት ነው። 1.5 ሊትር ውሃውን ማለት ነው። ሽንቴን ሻንቼበት ከዛን የነበረው ረሃብ የነበረው ድርቀት የነበረው እንትን ከዛን በላይም ያስደርጋል። ሽንቴን ጠጣሁት ማለት ነው። ትዝ ይለኛል ልጃት የወጣሁት ባይብል አለች፣ አዲስ ኪዳን ስቲል አለች። ባይዘው ሁሉ ጊዜ ልጃት የምንቀሳቀሰው እና እሷን እንደዚህ ሐዋርያ ስራ ላይ ነው በላውት ማለት ነው። እና ተስማማን ራሳችን ለማጥፋት ማለት ነው። ከአንድ ቦታ ወደ አንድ ቦታ በእንብርክክ መሄድ ጀምረናል። ሪሊ በእውነት አቅም ሉዝ እያደረገን ማለት ነው። ለማመን የሚከብድ አስደንጋጭ እውነተኛ ምስክርነት። ሰላም የተወደዳችሁ የብርሃን ቲዩብ ቤተሰቦቻችን፣ ብርሃን ቲዩብን ምርጫችሁ አድርጋችሁ እየተከታተላችሁን ስላለ ከልብ እናመሰግናለን። ዛሬ ልዩ እንግዳ አድርጌ ጋበዝኩላችሁ በጣም የምወደውና የማከብረውን እንግዳዬን እንኳን ደህና መጣ ያላችሁ ፕሮግራማችንን የምንጀምር ይሆናል። አብራችሁን ቆዩ ማለት እወዳለሁ። መልካም ቆይታ። እንኳን ደህና መጣ የኢግል ፖድካስት እንግዳዬ ስለሆንክ ከልብ አመሰግናለሁ። እኔም አመሰግናለሁ። እኔም ደስ ብሎኛል እዚህ ስለተገኘ። ቴንክ ዩ ብሩክ። ትውቅ ናርክ እስቲ። ብሩክ እባላለሁ። ብሩክ ካሳ እባላለሁ። እንግዲህ ስላንተ ከሰማሁት የልጅነት ታሪክ ሁለት ማንነት ነው ያለው አሉኝ። እውነት ውሸት? በደንብ እስቲ እንጫወት። ያው በጌታ ከመሆን በፊት የነበረው ህይወት ያው ግልጽ በጣም የጨለማ ህይወት ነው። ሰዎች ብዙ ጊዜ ሲናገሩ ያው አንዳንድ በጣም ወጣ ያለ ነገር ባለማድረጋቸው እኔ ደህና ነበርኩኝ ያው በጌታ ከሳሎን በፊት ጥሩ ህይወት ነበረኝ ምናምን ብለው ይናገራሉና መጽሐፍ ቅዱስን ሲናገር ሰዎች በክርስቶስ ከመሆናቸው በፊት በጨለማ ውስጥ ነው ያሉት፣ በኃጢአት ውስጥ ነው የሚመላለሱት፣ የሰይጣንን ፍቃድ ነው የሚያደርጉትና በዛ ውስጥ ነበር የምመላለሱ የነበረው። በቃ ማለት እንዴት ነው ቤት አካባቢ መጀመሪያ አካባቢ ላይ በፍጹም የማያውቁት እኔ የነበርኩበትን ህይወት ማረጋቸውን ነገሮች፣ ትምህርት ቤት ሄጄ ከጓደኞቼ ጋር መሆኑን ነገር አያውቁም። በቃ ቤት ውስጥ በጣም ኢኖሰንት ዲሰንት ምናምን እና እንዲያውም አንዳንድ ጎረቤቶች ያቁኛል እኔን ማለት ነው ማለት በትክክለኛው ማንነቴ ማለት ነው። እና ቤት ዲስከሽን ተነስቶ በቃ ማዘር ተናዳ እንዴት እንደዚህ ያደርጋል የከሌ ልጅ እንደዚህ ምናምን ብላ ያወራች ይያለ አይ ስለማታውቂ ነው እንጂ እኮ ስንት ነገር አለ አይነት ነገር ቤት ሌላ ውጭ ሌላ ውስጡ ለቄስ አይነት ነገር እንደዚህ አይነት እንትን ሰፈር አካባቢ ላይ ቤት ውስጥ በጣም በቃ ጎበዝ ልጅ አሁን ሳውራት ለማዘር ይከብዳታል ለማመን። እኔ እንዴት አይነት ነኝ? ዲሰንት ዝምተኛ አይነት በቃ ጭምት አይነት ነኝ። ብዙም ማላወራ አይነት ነገር ቤት ውስጥ፣ ውጪ ደግሞ ሌላ አይነት ማለት ነው። የቱ ፐርሰናሊቲ ማለት ነው። ኦኬ። መጀመሪያም አካባቢ ላይ ነበረኝ የትምህርት ውጤት በጣም ጥሩ ነው፣ ጎበዝ ተማሪ ነኝ ምናምን ነገር። በመሀል ልክ ሲበላሽ ቤተሰብ ይሄን ነገር ፊገር አውት ለማድረግ በቃ ረጅም ጊዜ ነው የፈጀበት። ለምን ስለማያስታውቅ ማለት ነው። በጥሩ ስለሆነ የምታወቀው ሴክሽን መውጣ ልጅ ከክፍል ከአንድ እስከ 3 መውጣ አይነት በጣም ጎበዙ ተሸላሚው ልጅ ምናምን ስለሆንኩኝ ከዛም በኋላ ልክ ወደ 10ኛ ክፍል አካባቢ ምናምን ነው መበላሸቱ የመጣው። ወደ ተለያዩ ነገሮች መጓት የጀመርኩት ማለት ነው። ሰላም ውስጥ ገባ? አዎ በደንብ ሪሊ እውነት አልመስልማ ጌታ ለውጥ እድገቱም አለ፣ ጉርምስናውም አለ፣ ከዛን ደግሞ ፒር ፕሬሸሩም አለ፣ ጥሩ ካልሆነ ጓደኞች ጋር መገናኘትም አለ። በዛ ምክንያት በቃ እንትን እያለ መጣ። በቃ ህይወቴ እንዴት ነው ወደ ቁልቁል መሄድ ጀመረ ማለት ነው። 11ኛ ክፍል ደግሞ ትምህርት ቤት ቀየርኩኝ። የገባሁበት ትምህርት ቤት ደግሞ በጣም ለእንደዚህ አይነት ነገር በቃ ምቹ የሆነ ለመጥፋት ማለት ነው። አብረን ህብረት የምናደርጋቸው ጓደኞቻችን በቃ በደንብ ሱስ ውስጥ የነበሩ ምናምን፣ ግን ምንድነው ፌክ እናደርገዋለን። ቤት ስንመጣ ትምህርት ቤቱ ጸጉር አቆራረጣው ልክ እንደኔ ፍላት ነው የሚቻለው። ሱሪ እንትን መቅደድ ምናምን አይቻልም። በቃ ኤክስተርናሊ በቃ ሂፖክራሲ ዲቨሎፕ ታደርግበታለህ። ምቹ ነው ለእንደዚህ አይነት ነገር።
ከዛም በኋላ ግን በቀኛ በስክሪፕቶ ውስጥ ያረጋን ሲጋራ ለማጨስ ሽታ እንዳይኖረው ስክሪፕቶ ውስጥ ያረጋን ምናምን በቃ በጥንቃቄ ምናምን ነው ለምን ስትገባ ትፈተሻለ ሽታ ቼክ ያረጋሉ ምናምን ነገር ምናምን ግን እሱንም ያው ታልፈዋል አይነት ነገር ማለት ነውና ስለዚህ ሚለኛ አንድ ጊዜ ፈተና 11ኛ ክፍል ፈተና ሚድ ፈተና ነበርና ሁላችንም እኛ ፑል ቤት ነን እሺ ፑል ቤት ጫት እየቃመን ምናምን እና ልክ ዳይሬክተሩ ወደ ሊወጣ ሲወጣኛ ሁላችንም አርፍደን ከዛ ከፑል ቤት ወደ ትምህርት እየመጣን እና ስንመጣ ያዘን ሁላችንም አስቆመን ማለት ነውና በመደዳ በጣም ተናዷል ኬት ነው የመጣችሁት ምናምን ነገር ብሎ አፋችንን መክፈት ጀመረ ሲያይ አረንጓዴ ነው ሁሉም አረንጓዴ ይመስላል አንደኛው ትዝ ይለኛል አሁን በጌታ ሆኖ ግን ወደ ጌታ ሄዷል አንደኛው ጓደኛችን ሶፎንያስ ይባላልና ምንድነው ምናምን ነገር አለው ማለት ያቦካዶ ጁስ ጠጥቼ ነው አለው ማለት ጫጥማችሁ ማለት ነው እና በጣም በቃ እንደዚህ አይነት ህይወት ነበረ ውስጥ እንደዚህ አልኮ በቃ ቤት ስትመጣ ግን በደንብ ታጥበ በሎሽን በመናምን ምለ ከዛን በቃ ጎበዙ ልጅ ቤት ወዛረሙ ስትሄድ ያው አስቸጋሪው ልጅ ማለት ነው ፊገራውት እስኪደረግ ያው ምንድነው ክፋቱ ምንድነው እያደገ የሆነ ሰዓት ላይ አንተ ልትመለስ በማችልበት ሰዓት ላይ ነው ሰዎች የሚያቆልክ በመጀመሪያ አይታወቅም የሆነ ጊዜ ላይ ኢንጆይም ልታረጋው ከጓደኞቹ ጋር ለመዝናናት ምናምን ብለክ መታረጋው ነገር ከዛ በኋላ ግን አንተ ላይ እሱ ይነክስብሃል የዛን ሞመንት ላይ ነው ሰዎች የሚያቆልክ መሽተት ትጀምራለህ ሽታው አይደበቅም ጥርስክ ላይ ያለው ከንፈርክ ላይ ያለው አይነክ ላይ ያለው እጅክ ላይ ያለው ሉክክ በጠቅላላ እየተቀየረ ሰዎች ፋይንድ አውት እያደረጉ ይመጣሉ ማለት የዛን ሰዓት ደግሞ ለመመለስ በጣም አስቸጋሪ ሌቭል ላይ ይደርሳል ማለት ዛት ሎስት ፖይንት ላይ ነው ጌታ ያገኘኝ ማለት ነው ምን አይነት ኤክስፒሪየንሶች ነበሩ ኦልሞስት ሁሉም ማለት ይቻላል ሁሉም እንደዚህ ሜንሽን ባነው ሁሉም አይነት በቃ ሱስ ውስጥ ነበርን ከዛም በኋላ 12 ላይ ዩኒቨርሲቲ ተደረሰን ተመደብን ማለት ነው አዳማ ዩኒቨርሲቲ ደረሰኝ ማለት ነው ኦኬ አዳማ ዩኒቨርሲቲ ደግሞ በለጠ በቃ ምቹ እዛ ምንም መጨነቅም አይጠበቅብም ማጠንቀቅም አይጠበቅብም እንደፈለክ ነው የምትሆነው ማንንም የሚያይ የለም አባከና የሚልህ የለም ታው የሚልህ የለም ስለዚህ በቃ ነፃነቱ እኛ ደግሞ ከዚህ ከአዲስ አበባ ጀምራ ነው ሄድነው ነገር ስለሆነ እዛ ስንሄድ አዳማ በደንብ በቃ በስፋት ማለት ነውና ስለዚህ እኛ ከጓደኛዬ ጋር ዲል አርገን ነው የመጀመሪያውን ሴሚስተር ሪ ለማምጣት እንሂድ ተባብለናል እሺ ሪ እንደገና እንድንጫር ለአንድ አመት ሪ እንዲሰጡን ማለት ነው ለምን ያቺን ሴሚስተር ፈታንንባት ያቺን አመት ማለት ነው ኢንጆይ ለማድረግ ገዛን ያቺን አመት ኢንጆይ አርገን ከዛ የሚቀጥለው አመት እንመጣ ማለት ነው በቃ እንደቀዳችን ነው ይሆነልን እኔ 1.35 አመጣው እሱ 1.25 አመጣ ከዛን ተመለስን ማለት ነው ወደ አዲስ አበባ ማለት ነው ከዛን ድጋሚ ሄድን ሰከንድ ሴሚስተር ብለን ማለት ነው ቤት ተከራይተን ምናምን እኛ በቃ ቤተሰብ የሚያውቀው ትምህርት እየተማረን እንደሆነ በጣም እዛ ቤተሰብ ለማገዝ ወደፊቱን አስቦ ምናምን ሲቪል ኢንጂነሪንግ ለመማር ነው እኔ ፐርሱም ማድረገው የነበረውም ከደው በቃ እሱን እያረኩ እንደሆነ የዛ የአንድ አመቱ ፕሪ አይደለ ከዛ በኋላ የምትመርጠው እንትን ማለት ነው ያ እና እኛ መጀመሪያው እዛው ነበርን ማለት ነውና ሱስ ውስጥ ነበርን ምናምን ከባድ የሚባል ሱስ ውስጥ በጣም 48 ኪሎ ሆኜ ነው እኔ ወደ አዲስ አበባ የተመለስኩት 48 ኪሎ በጣም ስታይ ያስደነግጥ ነበር ከቤት ብዙ ማልወጣም ነበር ወደ ስመጣ ማለት ነው ብዙ ነገር ነበረው ግቢ ውስጥ ማለት ነው የዚህ ይሄ ጉንፋን ሲታመሙ ራሱ ተማሪዎች የሚወስዱት አለ ሲረፕ ነገር እሱን ሲረፕ ራሱ ነው ያኔ ማለት ዛሬ ላይክ ኦልሞስት 12 አመት ምናምን በፊት ማለት ነው እና ልክ እንደዚህ አይነት በቃ የለየለት ሱስ ነበረ ማለት ነው ሶ ይሄንን የሱስ ዓለም ሙሉ በሙሉ አራክፈ የራስን አዲስ ህይወት የጀመርከው በቼ እንዳልኩ አዳማ ዩኒቨርሲቲ ድጋሚ ሄድን ከዛን ድጋሚ ከሄድን በኋላ ድጋሚ ውጤት የተበላሸ ለሁለተኛ ጊዜ ማለት ነው ያንን አመት እዛ ኢንጆይ አርገን አሳልፈን ከዛን በሁለተኛው አመትም ሄደን ማለት ነው እኛ ፍሬሽ ሆነን የኛ ባቾች ደግሞ ሁለተኛ አመት ሆነው የሚሄዱበት ታይም ላይ ማለት ነው የዛን ሰዓትም ያው ድጋሚ መጣ ማለት ነው ከዛን ከመጣው በኋላ ዩኒቲ ዩኒቨርሲቲ ገባው ያኔ 2004 ላይ ነበር አዳማ የሄድኩት 2006 ላይ ዩኒቲ ዩኒቨርሲቲ ገባው ማለት ነው
ዩኒቲ ስገባ ፈርስት ሴሚስተሩን በቃ ጎበዝ ነው ኦልሞስት ጥሩ ነበርኩኝ ለምን አለ ሱሱ አለ ምናምን ግን ከዚህ ከዛው ከአካባቢው ጋር ከተማሪዎቹ ጋር መግባባቱ ገና ስለሆነ ደሞ ያ ይዘው የምትመጣው ቁጭት አለ አይደል በዚህ አሁንማ ምናምን ብለክ በሰው ደሞ አለ ለራስ ቃል የምትገባ ፈርስት ሴሚስተሩ ጥሩ ነበርች ከዛ ሰከንድ ሴሚስተር ደግሞ እንደገና ያንተ አይነት ቢጦች መቼም አይጠፉም ትገናኛለህ ትተዋወቃለህ አሁንም የሆነች ቦታ ለማጨስ ስትሞክር አብሮ ደግሞ ካንተ ጋር የሚያጨሰው አለ አብራችሁ ስትሆኑ ምናምን እንደገና ቫይቡ ይጀምራል ማለት ከዛን ቀጠለ ማለት ነው ይሄ የቁልቁለት ጉዞ ቀጠለ ሰከንድ ሴሚስተር ያው ውጤት በጣም ተበላሸት እዚህ ለኛል ነው ፈርስት ሴሚስተር ላይ 263 ያምጥቼ ሰከንድ ሴሚስተር ላይ 1.1 ነበር የመጣው ወረደ በጣም ወረደ ሰከንድ ይርም እንደዛው በጣም ያወረደ ነበር ትዝ ይለኛል አንድ ጊዜ ፈተና እየተፈተነ ሃይድሮሊክስ ነበርና ፈታኙ ስሜን ጽፌ ብቻ ቁጭ ይያለው እንደዚህ ግሪና ጽፌ ምናምን ቁጭ ይያለው ምንም በቃ ኬርለስሊ ማለት ቤተሰብ እየከፈለ ነው የሚያስተምረው ኦልሞስት በቃ ልጅነቱን በዛን ያልክ ልጅነት የለም ኦልሞስት በአዳማ ዩኒቨርሲቲ በትይዘው ይሄኛው ላይ አራተኛ አመት ሆነ ነበር ማለት ነው አሁን ሁለተኛ አመት የሆንኩት ዩኒቲ ማለት ነውና እንደዛ ቁጭ ፈተናውን ዝም በስሜን ብቻ ጽፌ ምናምን ነገር ዝም በየሰጠውት ማለት ነውና ከኋላ ያለው ልጅ ያሟል እንደ ምናምን ነገር አለው ማለት ነውና ነገረኝ እንደዛ አለ እኮ ምናምን ነገር አንተ እንዴት በዚህ ደቂቃ ሶጣለህ 15 ደቂቃ ሲያሞላ ባዶ ሉክ ከ50 የሚፈተን ፈተና ባዶ ሉክ ስትወጣ ማለት ነው እና ማለት ሳትሰራው ነው እንዴ ምንም ሳልሰራው ስሜን ብቻ አልሰራውማ በምን ሰራዋለሁ የት ያጠናሁት በምን ልሰራው ይችላልውና እሺ ሰጥቼው ስወጣ አስተማሪው ደነገጠ ወይ መቼስ በጤናው አይደለም ብሎ ነው እንደዚህ አይነት አቀማመጥ በእንደዚህ አይነት ኬርለስ መሆን ከዛ እንደገና ሰጥቶ ስወጣ ምናምን ጤና የለውም እንዴ ምናምን ብሎኝ ያስብላል እሺ ራሱ አስተማሪ የሰጠኝ ኮርስ ላይ በጌታ ኮንኩ በኋላ የሱን ኮርሶች በተቀላላ ነው ያመጣሁት ከዛም በሙሉ ነው ያዳረኳቸው በሙሉ በጣም ነው የሚያከብረኝ ለምንድን ነው ያደረከው እንደዛ ኬርለስ ምንም አይመስለኝም nothing ምንም አይመስለኝም ኦኬ እንደዛ ነው ቢሆን በቃ ጭልም ነው የሚልብ ምንም ፐርሱ የምታረገው ነገር አይደለም because of drug ነው because of ያው በዛን ሰዓት የነበረው ላይፍ obviously ወደዛ ነው በቃ ምንም ይሄ እንዴት ነው ሰዎች የሚሮጡለት ነገር አንተ ምንም አይመስልም አንተ ምንድነው የለመርከው የዛች የእለተለቷን ደስታ ስለለመርክ ያሃ ነገር ላይ ነው በቃ ከዚህ ወጣ ከዛ ከጓደኞቹ ጋር የምታረገው ኢንጆይመንት ከነሱ ጋር የምታሳልፈው ታይም ነው እንጂ የሚያስደስተ ፈተና ፈትኜ ከዛ ትምህርቴን ጥሩ ውጤት አምጥቼ ከዛ ተመርቄ ምናምን እንደዛ አይፈቅድልህም እንደዛ እንድታስብ አይፈቅድልህም ከዛ ሰከንድ ይር በዛ መንገድ አለፈ ሰርድ ይር ላይ ፈርስት ሰከንድ ሴሚስተር ላይ በዚህ ወር ሚያዚያ ወር ላይ እኛ እየተዝናናን በጣም ኦቨር ኖታ ነበር ማታ ኦቨር እየወጣን ምናምን ጧት ክላስ እንገባለን ኢማጂን በዛው ሁኔታ ውስጥ ሆነን ክላስ እንገባለን እና ጓደኛ አለን አንድ በጌታ የሆነ ልጅ እና ኤክሳይትድ ያደርገዋል የኛ የምናወራለት ወሬ በቃ እንትን አድቬንቸርስ ነገር በቃ ለሱ በጌታ ቤት ነው ተወልዶ ያደገው ሰምቶ አያውቅም እንደዚህ አይነት ነገር እንደዚህ አግኝተን ከዛን ተጣልተን እንደዚህ ቤት ስንገባ ይሄ እንደዚህ አጋጥሞት ምናምን በቃ ይስቃል ጠዋት ይመጣል እኛን ለማግኘት አንድ ሰዓት ምናምን ይደርሳል የመቶ ከኛ ጋር እና ከኛ ጋር ይስቃል ይጫወታል ምናምን ከታልክ ከኛ የመጀመሪያውን ክላስ እስከ 4:30 እስከ 4:30 ነው ልክ የመጀመሪያውን ክላስ ከወጣን በኋላ በቃ እንቅልፍ ነው የሚልክ ቀጣዩን ለክላስ ለመግባት አቅም አይኖርህም ምናምን በጣም ዲፕረስድ እንሆናለን ሃንጎቨሩም አለ እሱ ከጠዋት ጀምሮ እስከ ማታ በዛው ደስታ ውስጥ ነው የሚሆነው ሁሉ ጊዜ ደስተኛ ነው ሁሉ ጊዜ በቃ ሳይው ሰላማዊ ነው እና ለሱ አይታወቀው እኔ ግን አይበታለሁ በጌታ አይደል ያስቀናኛል ከዛ ነው የሆነ ጊዜ ላይ በቃ እኔ እንዳንተ መሆን ከሆነ በቃ ጴንጤ ነው መሆነው ምናምን ብለዋል አረ ተሆናለህ ምናምን ነገር ይለኛል ማለት ነው ለምን እቀናበት ጀመረ የሱ ህይወት ማለት ጠንካራ የምትለው ክርስቲያን አይደለም ወንጌል የሚሰብክ ምናምን አይደለም ምንም በቃ ኖርማል ላይፍ በጌታ መሆኑን ብቻ ነው የምናውቀው ኖርማል ላይፍ ነው በቃ የሚኖረው ማለት ግን እሱ ኖርማል ላይፍ ቢኖርም እኛን ግን ለኛን ህይወት ላይ ተጽዕኖ ያመጣ ነበር በተለይ ስፔሲፊካሊ ደግሞ እኔ ላይ ኮሙኒኬት አደረኩት በቃ ፋይናሊ ጌታ መቀበል ፈልጋለሁ ምናምን አልኩት እኔ እንዳንተ መሆን ፈልጋለሁ ምናምን ወርዲንጉም ይሄ አይደለም ጌታ መቀበል ፈልጋለሁ ማለት አላቆም ጌታ መቀበል ብቻ ጴንጤ መሆን እንዳንተ አይነት ምናምን ነገር አልኩት እኔ ዲቴሉን አላቆም ማለት
እንዴት እንደሆነ ዲቴል አላውቅም ግን አንድ ልጅ አለ ቃል ይባላል አሁን ውጭ ሀገር ነው የሚኖረው እና ከሱ ጋር አገናኛለሁና እሱ ገረባ ነበር የሚቀመው ጫት ተጥሎ ሰዎች ቀመው የሚጥሉትን ነበር የሚቀመው ሲጋራ ደግሞ ቆሮ ነበር የሚያጨሰው ልክ ሰው ሲጋራ አጭሶ የሚገለውን ሲጋራ ማለት ነው እሷን ለኩሶ ያጨሳታል እንደዚህ አይነት ህይወት ነበር የሚኖረውና ወደ ጌታ መጥቶ ልጁ በጣም ጥሩ ህይወት ላይ ያለው ከሱ ጋር አገናኛለኝ ማለት ነው ናረደ ሲለኛል አገናኘኝ ያልኩትና ሳይው በፍጹም በቃ አይመስልም በፊት በዚህ ህይወት ነው የኖረ አይመስልም ምናም በቃ ጉድ ሉኪንግ የሆነ ደስ የሚል ልጅ ነው ከዛን ተገናኝተን የሆነች ካፌ ቁጭ አለን ተዚህ የሚለኝ እሱ ሻይ ነበር የሚጠጣው ዳኒ ሳምቡሳ አዘዘልኝ ምሳ ሰዓት ስለነበረ ከትምህርት ቤት ከዩኒቲ ፊት ለፊት ድሮ ስሙ ኮሌጅ ነበር አሁን አይ ቲንክ ተቀይሯል ኮሌጅ የሚባል ካፌ ነውና እዛ ቁጭ ብለን እየበላን ምን አለኝ አንድ ሰውዬ ነበሩ ከተማ ውስጥ በቃ ውሸት ዋሽቶ የማያውቋል ዳፈ ታሪክ ነው የሚነግረኝ እና ሁለት ደግሞ ተንኮለኛ ልጆች አሉ አለ እና ልጆቹ ይሄን ሰውዬ ማስዋሸት አለብን በቃ ስሙን ማጥፋት አለብን ተባብለው እቅዳቅደው የተንኮል እቅዳቅደው ሄዱ ያረጉት ነገር ምንድነው ወፍ ያድኑና በህይወት ይዘውታል ወፏን ማለት ነው ከዛ የተናገሩት ነገር ወፏን በጀርባ በኩል ይዝና ሰውየውን እንጠይቃቸዋለን እቺ ወፍ ሞታለች ወይስ በህይወት ነች እንላቸዋለን ሞታለች ካሉ ይሄው በህይወት ያለች ናትና በህይወት ያለችን ወፍ ሞተች ብለው ተናገሩ ብለን ውሸታም እናስብላቸዋለን አይ ደግሞ በተቃራኒው ደግሞ ከተናገሩ ደግሞ እኔ ደግሞ አለች በህይወት ደግሞ ካሉ አንገቷን ደግሞ ቀጫትና የሞተችን ወፍ በህይወት አለች ብለው ተናገሩ ብለን ስማቸውን እናጠፋለን ብለው ተናገሩ ሄዱ ሰውየው ጋር በዚህ እቅዳቸው ሰውየውን አፕሮች ሲያደርጓቸው ሰውየው መለሱላቸው መልስ ምንድነው የወፋ ህይወት በእናንተ እጅ ነው ልታድኗትም ልታጠፋቱም ይችላልላችሁ አላቸው ማለት ናችን የነገረኝ ማለት ነብሩኬ በቃ ያንተም ህይወት በእጅ ነው ልታጠፋው ልታድነውም ይችላል ጌታ ኢየሱስ ክርስቶስን ከተቀበልክ ታድነዋለህ ጌታ ኢየሱስን ካልተቀበልክ ታጠፋዋለህ አለኝ ማለት አራኔ ማዳን ነው የምፈልገው አልኩት ከዛ ተዚህ የሚለኝ በቃ እኔ ምለውን በላለኝ እጄን ዘርግቼ እሱ የሚለውን አልኩኝ በስተከከራ ውስጥ እዛ አይለኝም ከዛም በኋላ ወጥቼ ዘሴም ሳረቦ የነበረውን ነገር ነው የቀጠልኩት እሱም ሄደ ትምህርት ቤት ከዛ አርብ ሐሙስ እንገናኛለን ልጁን ያገኘሁት ማክሰኞ ነው ከዛ ሐሙስ ቀጠረኝ ሐሙስ ለልክ ሳገኘው ያኔ በፊት ድሮ ትምህርት ቤት ሃይ ስኩል ላይ ያለን አብረን ምንጨፍር አብረን እንደፈለገን ምንወልጅ ሙስሊም ነበር ሃይማኖቱ ድሮ ከሱ ጋር ቁጭ ብሎ መጽሐፍ ቅዱስ ይዞ ሲማር ምናምን አገኘሁት ማለት ለኔ በቃ ተአምር ነው የሆነብኝ አይኔ ነው ወይስ ድሮ ይዞ ምን ይዞ እንደሆነ አውቀዋለሁ ድሮ ምን እንደሚይዝ አሁን ባይብል ይዞ ከሱ ጋር ቁጭ ብሎ ያስተምራል ማለት ነው ቃል ያልኩት ልጅ ያስተምራል ማለት ማመን ከበደኝ በጣም ኤክሳይትድ ሆንኩኝ ማለት አንቺም ጴንጤዎች ምናምን ነገር አልኩት ቁጭ አለን አወራን ምናምን ከዛ ነገ ጀነራል ፌሎ ፕሮግራም አለ ለጋብዝ ካለኝ ማለት ነው ከዛ እስቲ እሺ ምናምን ነገር ብዬ እሺ ምናምን ነገር አልኩት ከዛ ተለያይተን ሐሙስ ቀን እንደዛ ሳለፈን ምሳ በልተን ተለያይተን አርብ ዕለት ከጓደኞች አርብ ደግሞ አስበው በቃ በእንደዚህ አይነት ይውስ ስላለ ሰው ጥሩ እንትን ነው ምትዝናናበት ከዛ በነጋታው ቅዳሜ ነው ቅዳሜም በቃ መዝናኛ ነው ከጓደኞቼ ጋር እየሄድኩኝ ልክ በኮሪያ ሆስፒታል ኮሪያ ነው ህብረት የሚያደርጉት ልክ ኮሪያ ጋር ስደርስ ትዛለኝ ማለት እዛ ቦታ እዛ ስፓት ላይ ትዛለኝ ፌሎሺፕ ኳል አርብ ልጋብዛ ያለኝ ማለት ነው ከዛን እሱ ጋር ልግባርኳቸው አረ በጣም ታገሉኝ ችግር የለውም እዛ እንድና ምናምን ነገር ከዛን በፈለከው አይ ምናምን ብዬ እነሱን ቻው ብዬ ፌሎሺፕ ገባው ማለት ነው ስገባ እሱን ደወልኩለት ወጣ ተቀበለኝ አስገባኝ በጣም ደስ የሚል ፕሮግራም ተዚለኛል የሚዘምሩት መዝሙር የዳንኤል እንደሚካኤል ምህረቱ ያስደነቀኝ በየእግዚአብሔር ምህረት እንዴት እንደሚያስደንቀው እንዴት እንደሚያስገርመው የሚናገር መዝሙር ነውና ያንን አምልኮ በጣም ልቤን ነካኝ ምናምን በቃ እዛው ቀረው ማለት ነው ከነሱ ጋር ህብረት ማድረግ ቀጠልኩኝ ፋሲካ ተዚለኛል ወዲያው ፋሲካ ነበረ ፋሲካ ላይ እነሱ የጎዳና ልጆችን ያበላሉ ማለት ነው ያላቸውን የሚያዋጡ ተማሪዎቹ ከዛ ልብሳቸውን ምናቸውን ይዘው ሄደው ይጠይቃሉ ልጆችን ይሰበስቡና አንድ ግቢ ውስጥ ያበላሉ የዛን ሰዓት ከልጆቹ ጋር ያላቸው ህብረት በጣም አስገረመኝ እኔን ማለት ነው ምግብ የሚያጎርሷቸው ልጆች በጣም ጥፍራቸው ያደገ በቃ ጥፍራቸው ውስጥ ሙሉ ቆሻሻ ያለ ምናምን ማስያቸው አለቅም ብለው ከነ ማስታቸው የሚገቡ ምናምን በፍቅር በቃ እኔ አንብኛል
ግባ ምናምን መተው ገና ያለቀኝ ብዙ ነገር አለ እና ሲጎርሱላቸው ሳይ ሲያለብሷቸው ሳይ ፍቅራቸውን ሳይ የምር በቃ ማረከኝ ማለት ከዚህ በላይ በፊት ከነበርኩበት ህይወት በላይ ለመወደድ ግዴታ የሆነ ነገር ማድረግ አለብህ ለመወደድ ግዴታ አንተ የምትከፍለው የሆነ ፕራይስ አለ እዚህ ግን ያለ ምንም ፕራይስ የቆሸሸ ልብስ የለበሰ ሰው ጎዳና ላይ የሚኖር ሰው ማስቲሽ የያዘ ሰው ያለ ምንም ፕራይስ የሚወዱ ከሆነ እኔ ድማ በጣም ይወዱኛል በሚል ከነዚህ ሰዎች ጋር ህብረት ባደረግ ለኔ ይሻላል ብዬ የምር ፍቅራቸው ልጅነትም ስላለው ፍቅራቸው ጄኒዩን ስለሆነ ከነሱ ጋር ህብረት ማድረግ ቀጠልኩኝ በጣም በቃ ጌታ ረዳኝ ህይወቴን ራሱ ሺፍት እያደረገው ሄደ ጌታ ማለት ነው ውጤቴም ኢሚዲየትሊ መቀየር ጀመረ ሰርዲር ሚድ ከተፈተነ በኋላ ነበር ጌታን ያገኘሁት ከዛን ፋይናል ሲቀር ማለት ነው ሰርዲር ላይ ኢማጂን በዛን ታይም ላይ 2010 ላይ ነው 2008 ላይ ነው ኦኬ የዛሬ 10 አመት ማለት ነውና በዛን ሴሚስተር ላይ ምን አይነት ህግ ወጥቷል 2 ያላመጣ አያልፍም የሚል ህግ ወጥቷል የኔ ደግሞ ኮሙሌቲቭ 1.78 ነበር እና በቃ 2 ካላመጣ ኢማጂን እንደገና አዳማም ተበላሽቷል እንደገና እዚህም ሊበላሽ ነው ይሄ ደግሞ ክፍያው ከፍተኛ ነው እየተከፈለ ነው በጣም ከፍተኛ ክፍያ ነው እና ፋይናሊ ምንድነው ፋይናል ሳይደርስ ነው ጌታን ያገኘሁት ማለት ፋይናል ብቻ ተፈተኘ የዛን ሴሚስተር 2.9 አመጣው ግሬድ በዛን ሴሚስተር ማለት ነው ከዛም በቱት አለፈ ማለት ነው ከዛ በኋላ ግሬድ 3.25 አመጣው ከዛን 3.5 አመጣው 3.75 አመጣው 4 አመጣው ከዛም በስሪ ተመረኩኝ ማለት ነው ጭራሽ 4 ደረጃ ስቴጅም ገባ አዎ 4 አመጣ ነበር በቃ በስተከክል ውጤቴም ምንም ኢማጂን መማሩ ሲቪል ኢንጂነሪንግ ነው ውጤቴ ሽፍት አደረገ ማለት እና አስተማሪዎች እንዲያዩኝ ነው የተቀየርኩት ማለት ያልኩ ሃይድሮሊክስ የሚያስተምረው አስተማሪ በጌታ ነው እና ያሟል እንደ ያለው ያልኩት ማለት ነው በጌታ ከሆንኩ በኋላ ይገርመዋል አንተ ግን በቃ ጌታ ያንተን ህይወት ከቀየረ የማንንም ህይወት ይቀየራል ይለኛል የሱን ኮርስ አዳርጌ ገብቼ ኤ ነበር ያመጣሁት ኤፍ የመጣውን ኮርስ ማለት ነው ደግሞ ስትሪሞች ስለሆኑ ይያዛሉ አሁን የዋተር ኮርሶች ሃይድሮሊክስ ከሆነ 1 ከሆነ 2 አለ ዋተር ሰፕላይ አለ ማን እንዲያለ ይሄዳል ማለት ስለዚህ አንዱ ሲበላሽብ ሌላው ይነካባል ስለዚህ አድ ያረኩኝ ውጤቴም ተስተካከለ ስሜም ተቀየረ እግዚአብሔር ሁሉን ነገር ሲለውጡ አየሁት ማለት ነው ሁሉንም ነገር ፎከሴንም ቀየረው አላማዬ ተመለሰ በቃ መኖር እንደወድ አደረገኝ ያው ወደ ቦታዬ ሳይሆን እሱ ወደ አሰበልኝ ቦታ መለሰኝ ጌታና ከሱስ እንዴት ወጣ ልክ ከነሱ ጋር ህብረት ማድረግ ጀምሬ በቃ አብዛኛውን ታይሜን ከነሱ ጋር ነው ማሳለፈው ምናምን እሄዳለሁ ፌሎሺፕ ታይም አለ ሳምንቱን ሙሉ ፕሮግራም አላቸው መሰዓት ላይ ይጸልያል ማክሰኞና ሐሙስ ጸሎት አለ አርብ ጀነራል ፌሎ አለ ከ11 ሰዓት በኋላም እንደዚህ ፕሮግራሞች አሉ በቃ እሄዳለሁ ራሴን ከነሱ ጋር በመሆን በቃ አገኘሁት አይነት ነገር እዛ ያለው ሰላም ያለው ደስታ ያለው ምናምን ብር አጋሽቶ ነው ምሳ የሚበሉት የእግዚአብሔርን ቃል ያወራሉ ይዋደዳሉ እሱ ነገር የምረኔ ስቦኝ ስለነበር እነሱ ጋር ታይም ማሳለፋለሁ ማለት ከዛ በኋላ ግን እየመጣው ያሱስ ስላለ እየመጣው ቡና የምታፈላልን ሴት አለች እዛ ትምርቲቱ መደዳ ሙሉ ቡና ነው ያው ይኖራል በብዛት እሺ እሷ ጋር ሲጋራ ትጨጫለች እና ሲጋራ ገዛና ድሮ ዘው ነበር ማጨሰው ከዛን አሁን ምን አረጋል እነሱ እንዳያዩ ከዛን ሄድና በጀርባ በኩል አጭሼ ምናምን መጣና ቡና ተጣለው ማለት ነው ክርስቲያኖች እንዳያዩ ማለት ነው በቃ ከነሱ ጋር አብረት ያረኩኝ ስለሆነ ለነሱ አምሮ እየተነቀኩላቸው ማለት ነው እኔ ጥቅስም ለነሱ ቦታ ሰጥተሃል ሶ ይሄ ዲስትራክት እንዳይሆኑ ፈልጋለሁ እንዳይሆኑ ምንም እኔ ጥቅስ ገብቶኝ ምናምን አይደለም ጀስት ግን ሲያ በቃ ሼም ነው በሚል ከዛ ለቻት እዚህ ሚለኝ አንድ ቀን አዋርዳኛለች እነሱ በህብረት ይመጣሉ ከዛ መተው ልክ ቁጭ ሲሉ በቃ ብሩክ እኮ በጣም እኮ ነው የሚወዳችሁ በስማ እናንተን በቃ ደሞ ይፈራቸዋል የሚገርማችሁ በቃ እናንተ እንዳታችሁ እዚህ በጀራው በኩል ነው የሚያጨሰው አለቻቸው አዋርዳኝ ተደብቆ ከኔው አንድ ሲጋራ ገዝቶ ይሄድና ተደብቆ ያጨሳል ምናምን ብላቸዋለችና እሺ ፋይናሊ ግን ወደ ሰኔ አካባቢ ላይ ሚሽን ይሄዳሉ እነሱ ማለት ነው እንደዚህ እኔ ምንም በቃ እንዳልኩክ ከሶስ ህይወት ለመውጣት ምንም አይነት ካልኩሌሽን በመጀመሪያ በቀን እንደዚህ ከነበር 10 ከነበር አሁን 7 ከዛ ነገ 3 ነው የሚባል ውስጥ አልገባም ቀድም እንዳልኩክ በአለም ካሉ ጓደኞቹ ጋር ፊት ለማድረግ ማጨስ አለበት መቃም አለበት መጣት አለበት እነሱ የሚያረጉትን ማድረግ አለበት ካለበዚያ ሲስተሙ ራሱ ሪጀክት ያደርጋል እዚህ ግን እንደዛ አይደለም ጌታ ጋር ስትመጣ ግን ጌታ እንደሆን ከሆነ ነው የሚቀበልክ ለምጻሙንም ይወዳል
12 ዓመት እንደሚፈሳትም ሴት ይወዳል፣ በድንጋይ ልትወገር የነበረችውን ይወዳል፣ 7 አጋንንት የነበረባትን ይወዳል፣ ሁሉንም ይወዳል፣ አሳጥማጁንም ይወዳል፣ ሀብታሙንም ደሃውንም ይወዳል። ሲወዳቸው ሁዛይ አር ነው የሚወዳቸው የሆነ በተለወጠው ማንነታቸው ሳይሆን በራሳቸው ማንነታቸው ነው የሚወዳቸው። እኔ እሱ ነው በቃ መጀመሪያ ይገባኝ። እውነት ለመናገር በዛን ሰዓት የዚህ አይነት አንደርስታንዲንግ ባይኖረኝም በጣም ስለወደድኩትና እሱም በቃ እኔ ስለተመቸኝ እሱና እሱም እንደተመቸውት ስላወቅኩኝ ምንም ባረግ እንደማይጠላኝ ገባኝ ማለት ነው። ምንም ቢሆን ማለት ከዛ ነበር ታደርጋለሁ ማለት አጭሼ ምናምን ገድዬ ገባለሁ ፌሎሺፕ ማለት ነው። ይሄ ግን በጣም ለትንሽ ጊዜያት ነው ኦልሞስት ለ2 ወር ምናምን የሚሆን ነው በዚህ እንደዚህ የቆየሁት ማለት ነው። ዘን ሚሽን ሄደን እሱ ነው የህይወቴ ትልቁ ተርኒንግ ፖይንት ሚሽን ነው። ወልዲያ ሄደን ማለት ነው። በአመት 3 ጊዜ ፌሎሺፑ ሚሽን ሄዳል የተለያዩ ከአዲስ አበባ ውጪ ማለት ነው። ራሳቸው ናቸው ፈንድሬዝ የሚያደርጉት ተማሪዎቹ ራሳቸው። ድሮ በእኛ ጊዜ ጫማ ጠርገን የሰዎች የቸርች አካባቢ መኪና አጥበን ስቲከር ሽጠን ምናምን ነው። ከዛን ወልዲያ ሚሽን ሄደን ማለት ነው። ልክ እዛ ስንሄድ እዚህ የሚለኝ እኔ መንገድ ላይ ሄደን ያው ሉኬም ገና አልተቀየረም በቃ ምናምን የጀስቸሪን ስታይ በቃ በጣም በቃ ድሩዬ ያለቀቀኝ ነገር አለ በደንብ እና ለሊደሩ ምን ብየዋለሁ ሰዎች ጌታን አሁን ቢቀበሉልኝ እንዴት ነው ምላቸው ምናምን ብየዋለሁ። ከዛን ትዝ ይለኝ እንዲህ ነው ዞሮ ያየኝ ማለት ነው። መቼስ ይሄንን ማንም አይቀበልለትም ብሎ ነው መሰለኝ ቆይ እነግርሃለሁ ምናምን ብሎ ያለፈው ማለት እንዲህ ነው ያለፈኝ። ከዛ ሄደን ልክ እዛ ከሄደን በኋላ የተራራ ጸሎት አለ። ልክ የተራራ ጸሎት ላይ የጸለየው ተራራው ላይ ተወጥቶ ነው የሚጸለየው ማለት ነው። እና እዛ ላሉ ሰዎች ጌታ እንዲቀበሉ ምናምን በቃ መንፈሳዊ ውጊያ ይደረጋል ይጸልያል ምናምን። እዛ ሞመንት ላይ አንዱ አገልጋይ በልብክ ልክ አሁን እንደነሱ አድርገኝ እያልክ ነው አይደለ ምናምን አለኝ ማለት ነው። በልብክ እነሱ እንደሆኑት መሆን እፈልጋለሁ ጌታዬ ምናምን እያልክ ነው አለኝ። አዎ እያልኩ ነው አልኩት ማለት ነው። ከዛ እና ለጸልያለኝ ጸልይልኝ ሌሎችም ጸልየውልኝ ምናምን እኔ ልክ ተራራው ላይ ወጥቼ ልክ ስወርድ ሌላ ሰው ነው የሆንኩት። በቃ ስወርድ እኔ ያገኘሁት ብሩክ ሌላ ፐርሰን ነው ማለት ነው። ከዛ በነጋታ ወንጌል ስርጭት ወጣሁ። ልክ ወንጌል ስርጭት ወጥቼ ያገኘሁት ልጅ የ11ኛ ክፍል ተማሪ ነው። ቀላልም አይደለም ወልዲያ ላይ ወንጌል መስበክ። 11ኛ ክፍል ተማሪ ነው እየመሰከርኩለት። መጀመሪያ ላይ አይቶኝ ሁኔታዬን አወራሪን በቃ እንደዚህ ጸጉርን እየጠቀለልኩኝ እንዲህ እያልኩኝ ምናምን ሳዋራው ገንዘብ እየጠየቁት መስሎታል። እኔም ሰዋራ ምን ተጠቅም ያለው አሁን ኒክሲ ውስጥ ያለኝ 25 ብር ነው ምናምን አልኩት። እና እኔ ለፈለኩት ፖይንት እሱ አልገባውምና ቆይ በቃ እዚህ ከጠበቀኝ ምግብ ይዤ ልመጣለሁ ከዛ ደግሞ ብር እጄ ላይ ያዝኩ ከናቴ ተቀብዬ እሰጣለሁ አለኝ ማለት አሳዘንኩት። አይደለም እኔ ገንዘብ አይደለም ያልኩ ኪሴ ላይ ያዝኩት 25 ብር ነው። ግን ከገንዘብ በላይ ደግሞ የሆነ ደስታ አግኝቶኛል። በቃ የሆነ ጌታ አግኝቶኛል፣ ተመችቶኛል፣ ላይፌ የሌለ ተቀይሯል በቃ ምናምን እያልኩ ነው ማወራው ማለት። ከዛን ፋይናሊ እንደዛ እያወራውለት በቃ ጌታ ማለት በቃ ምቾት ነው ይመቻል በቃ ያላልኩት ነገር የለም ያራዳ ልጅ ነው የምትሆነው እና ሁላ ብየዋለሁ። እንደዚህ ያልኩት ፋይናሊ ጌታን መቀበል ትፈልጋለህ ስለ እሺ አለኝ ማለት። እንዴት ላስቀበለው ምን ወስልግባ እንዴ ያው ምን ልበለው ስለ ትዝ ያለኝ ባስ ላይ የመጣን ይሃ መሪ የነገረኝን የናቀኝን ነው። እግዚአብሔር ግን ሰውን አይንቅም። እግዚአብሔር በታናናሾቹ ይሰራል። በታናናሾቹ በቃ ታሳው በአይቶ በሚያልፋቸው ይሄማ ምናምን በሚለው ጌታ በዛ ይሰራልና ትዝ ያለኝ መንፈስ ቅዱስ ሪማይንድ እያስደረገኝ ያንን ጌታው ተመችሰኛል በጣም ሙድክ በጣም በቃ ጸዴ ነው እኔ ላይፌ አንተ ካገኘው በኋላ ላላ ብለዋል። እዚህ መንገድ ነው በቃ ምንም የማውቀው ነገር የለም ማለት ሙሉ ለሙሉ ሪማይንድ አደረገው መንፈስ ቅዱስ እያቀበለኝ ነበር። አይ ሆፕ አሁን ላይ ሆኜ ስረዳው ማለት ነውና በቃ ጌታው አንተ በጣም ጸዴ ነህ ሙዴ ተቀይሮ አንተ ካገኘው በኋላ ላይፌ በጣም ፋይን ሆኗል ምናምን ነገርና እንደዚህ በላልኩት ማለት ነው። እንዲሁ አለ ልጁ ጌታው ቀሙዴ ምናምን እያለ እንደኔ ብሎ ጌታን ተቀበለ ማለት ነው። the mission was like ለኔ ነበር ለካ ሚሽኑ ሄጄ ለመሰከር ሳይሆን ጌታ እኔን ሼፕ ሊያደርገኝ ህይወቴን ሊሰራኝ ነበርና ተቀየርኩ። እንግዲህ ስላንተ ብዙ ነገር ሰምቻለሁ። ታስረህ እንደነበር ብዙ ዋጋዎችን ከፍለህ እንደነበር የሰማኋቸው ነገሮች አሉ። ከራስ አንደበት ልስማ ምንድነው የተፈጠረው? ያ ጊዜ ላይክ ኮሮና ከገባ በኋላ ነው። ኮሮና ከገባ ከተወሰነ ጊዜ በኋላ ነው። አይ ቲንክ በግምት ኤግዛክትሊ ባላስታውስም 5 አመት ምናምን ይሆናል ኦልሞስት ያ እና ሁለት ወንድሞች ደቡብ አፍሪካ ይኖራሉ የኔ ወንድሞች አሉ። አንደኛው 20 ምናምን አመት አልፎታል። አንደኛው ደግሞ ረጅም አመት ነው 10 ምናምን አመት ሆነውና እዛ ነው ያስፈለኳቸው ማለት ነው። በተለይ
ያኔ ታላቅ ኢሚዲየት ታላቄ ማለት ነው እንድመጣ ኢንሲስት አደረገ ማለት ነው። ብዙ ጊዜ ጠይቂያቸዋለሁ ወደዛ ለመሄድ ማለት ነው። አይ ይቅርብ እዚህ ያለው ነገር ላንተ አይሆንም ምናምን ነው የሚሉኝ። አንተ ተምረሃል እዛ አክሰሶች አሉ እና በዛ ማገዝ የምንችለውን ነገር ሁሉ እያገዝን እዚህ ብሰራ ይሻላል። ፋይናሊ ግን እዛ ሱቅ ምናምን ይበዛ ስራ ምናምን ሲበዛ እኔ እንድመጣ ፈለገ ማለት ነው። በጣም ነው ሃይሊ ነው በቃ ኢንሲስት ያደረገው መምጣት በቃ አለበት ከነገር አለኝ። አሁን በዚህ ሰዓት ያንተን እርዳታ የምፈልግበት ታይም ነው አለኝ ማለት ነው። እኔ ነው በዚህ ሰዓት በፍጹም ልቤ የለም አላሰብኩም ማለት ነው። እና ሌላ የስራ መስመር ውስጥ እየገባው ነበረ። መኪና የሆነች መኪና ገዝቼ በሷ ለመስራት ምናምን በቃ መስመር ጀምሬያለሁ ምናምን የራሴን ትራክ እየሄድኩ ነው። በዛ ሰዓት ነው ኢሚዲየት ሪኩዌስት የመጣው ማለት ነው። ከዛን ቀጥታ ያደረኩት የቤተክርስቲያናችን መጋቢ መጸለይ ጀመርኩኝ። ከዛን የቤተክርስቲያናችን መጋቢ ነበር እሱን የነገርኩት ሄጄ ነገርኩት። በቃ እንደዚህ ብሎኛል ወንድሜና የጌታን ድምጽ በዚህ ጉዳይ ላይ መስማት ፈልጋለሁ። እኔ ዛኔ ጌታን ካገኘው 5 አመቴ 4 አመቴ ነው እና እግዚአብሔር ምን እንደሚለኝ መስማት ፈልጋለሁ አልኩት ማለት ነው። እና ጸልይልኝ ምን አልኩት። እሺ ምናም ብሎ ተው ማለት ነው። ምንም ሪስፖንድ አላደረገልኝም ማለት ነው። አልመለሰልኝም። ከዛም በጣም I was like በጣም ዲስፔሬት ነበርኩኝ በዛ ሰዓት ማለት ነው። የእግዚአብሔርን ድምጽ ለመስማት ማለት ነውና ላለመሳሳት በቃ በዚህ ጆርኒ ውስጥ የሰዓት እርምጃ ላለመውሰድ ማለት ነው። እንዳልኩክ ፓስተሩን ጠየቅኩት። ፓስተሩ የመለሰልኝ መልስ እሺ ብሎ ነው የተወው ማለት ነው። ቢዚም ሆነ ይሆናል አይ ዶንት ኖ ዘ ሪዝን። ከዛ በኋላ የሆነ ቀን የወንጌል ስርጭት ወጥተን እየመሰከርን በሳምንት 4 ጊዜ ወንጌል እንወጣለን። ከዛን ቁጭ ብለን ካፌ ሜክሲኮ ካፌ ነበረች አሁን ፈርሳለች። ከዛ ቁጭ ብለን ማውራት መጫወት ጀመረ ማለት ነው። ይሄ የሰበከው ያልኩክ ልጅ ላጠገብ ያለው ልጅ ትንቢት ያመጣለታል። ትንቢት ስለ ቤተሰቡ ስለ እህቱ ስለ አባቱ መልእክት ይነግሯል ማለት ነው። አዎ እውነት ነው እያለ ይሰማል ማለት ነው። ከዛ ይሄ ከሆነ ለምን እኔ ማልጠይቀውም ብዬ አሰብኩ ማለት ነው። ከዛን ጠየቅኩት። እኔ እንደዚህ ወንድሜ ጠርቶኛል እና የእግዚአብሔርን ድምጽ ለመስማት በጣም እየጸለይኩ ነው ያለሁት እና እንደዚህ መጋቢን ጠይቄው መጋቢም ምንም ምላሽ አልመለሰልኝም አልኩት ማለት ነው። ትሄዳለህ አለኝ። ትሄዳለህ ለ2 አመት ነው አይደል የጠራክ አለኝ። አዎ ደግሞ ለ2 አመት ነው የጠራኝ። ትሄዳለህ የምትሄደው አንደኛ ወንድምህ ጌታን እንዲቀበል ነው። የምትሄድበት ምክንያት እሱ ነው። ጌታን ይቀበላል ትሄዳለህ ብሎ መልእክት አመጣልኝ ማለት ነው። እሺ ብዬ ይሄንን መልእክት ተቀብዬ ኢሚዲየትሊ በቃ እጄ ላይ ነበረው መኪና ነበር። መኪናውን ሸጥኩት። በጣም በቅናሽ ነበር የሸጥኩት። ወሰንኩኝ ማለት ነው። ከዛ ወሰኜ ምናምን ከጨረስኩኝ በኋላ የቤተክርስቲያን ወንጌል ስርጭት ሰርተን ማክሰኞ ቀን በሳምንቱ ማለት ነው ተሰብስበን ያለ ያልኩክ መጋቢያችን ምን አለኝ እንትን ትላለህ አለኝ። ትሄዳለህ አትሄድም አለኝ ማለት ነው። በነገራችን ላይ ያ ነገር ይቀርሽ ምናምን አለኝ። እንዲህ ስናወራ ደስ የሚል ነገር ሳወራ ምናምን ይሰማል። ይሄን የመሰለ ጸጋማ ሄድም ምናምን ብሎ አትሄድም አለኝ። እሱማ ተወሰነ እኮ በስመ ደንዲል በቃ እኔ ሬዲ መኪና ሸጫለሁ ምን ብያለሁ ሊሄድ ነው አልኩት ማለት አብሮኝ ደግሞ ትንቢት ሲሰማ የነበረ ለሱ መልእክት የመጣልኝ ልጅ አረ ለኔ ራሱ እንደዚህ አይነት መልእክት መጥቶልኝ አል ምናምን ብሎ ነገረው ማለት አባቱ የመኪና አደጋ ደርሶበት እግሩ ውስጥ ብረት አስገብቷል። ይሄንን እንደዚህ አይነት ዲቴል መልእክት ነው የነገረው ማለት እንደዚህ አይነት መልእክት ራሱ ሰምተናል አለው ማለት ነው። ስለዚህ በቃ መሄድ አይቀርም አልኩኝ። ተስማማው። እኔ ስለ ጉዞ ዲቴል ኢንፎርሜሽን የለኝም። በቃ የሚመስለኝ በቃ በእግር ነው እና የሚመስለኝ በቃ ባስ ላይ ኮፍያን አርጋ መነጽር አርጋ ሲሄድ እንደዛ ነው ያልኩት። ነው ወደ ሞያሌ ሲሄድ ሬዲ ሆነ የገና በዓል ዋዜማ ላይ ነው የወጣሁት ማለት ነው ከዚህ ከአዲስ አበባ። ከዛ መነጽሬን አርጌ ኮፍያዬን አርጌ ቦርሳዬን ይዤ ቆንጆ ስልክ ይዤ ምናምን በፍጹም ኢንፎርሜሽኑ የለኝም። ወንድሞቼ ከዚህ በፊት ሄደዋል። የመጀመሪያው ሲሄድ በጣም ላይክ ጥሩ ነበር ሄደው ከ20 አመት በፊት ነው በ97 ነው ሄደው ኦልሞስት የዛሬ 21 አመት ማለት ነው። ሲሄድ በጣም ደና ነበር እና የታናሹ ሲሄድ ግን ቻሌንጅ አጋጥሞታል ምናምን ግን ዲቴል አላወራን እና እኔ የጠበቅኩት በቃ አልጋ ባልጋ ለከዚህ ሜክሲኮ ከሜክሲኮ ምናምን እንደምትሄደው ያረፍክ ሆቴል እየገባ ምናምን ይመስለኝ። እሺ ለካ ሌላ ነው ሪያሊቲው ዘስገባ ሞያሌ ደረስኩኝ። ሞባይል አይሆንም አለኝ ደላላው። እሱን ሞባይል ወሰደው። ከዛ የራሱን ትንሽ ስልክ የሆነስ ቀፎ ሰጠኝ። አክሰፕት አደረኩ። ምን አደርገዋለሁ እዛ ሄጄ ገዛዋለሁ ብዬ ከዛ እንትን አለኝ የትንሽ ቀፎ ሰጠኝ ምናምን። ከዛ በነጋታው ተወጣላችሁ ተባለ። የገና ዋዜማ ላይ
በሞተር ወጣን ማለት ነው። 5 ከኔ ውጪ 5 ነበሩ። አጠቃላይ 6 ልጆች ነን። 6 ልጆች ወጣን ማለት እነሱ 5ቱም የመጡት ከደቡብ የመጡ ልጆች ናቸው። ከነሱ ከሆነን በሞተር አሻገሩም 2 ሰው ይሆነን ከዚህ ከሞያሌ ከአዲስ አበባ ከኢትዮጵያ ሞያሌ ወደ ኬንያ ሞያሌ ተሻግረን ጆርኑ ጀመረ ማለት ነው። እና ለኔ ተወዝ በቃ እንትን ያሰብኩትና የሆነው በጣም እንትን ነውና በዛን ሰዓት በቃ መጸለይ ብቻ ነበር። በጣም ነበር በውስጤ የምጸልየው፣ በልሳን የምጸልየው። በሞተር ተጭኜ ሲሄድ በጣም የሚያስፈራው አነዳዱ በጣም የሚያስፈራው። ሄዶ በአስፋልት አይደለም፣ በአስፋልት ስለማይቻል ኢሌጋል ስለሆነ አካሄዱ ውስጥ ለውስጥ ምናምን ነው የሚሄደው። ከዛን ሁላችንንም አንድ ቦታ ላይ ያደረጉን 6ታችንንም። ከዛን መጡ የኢትዮጵያ ብር ካላችሁ ምናምን አሉ፣ አስፈራሩን። አያስፈልጋችሁም የኢትዮጵያ ብር አምጡ አሉ ማለት ነው። ከዛ የኢትዮጵያ ብር የያዘን ምናምን ሰጠናቸው ማለት ነው። ከዛን አሁን ከዚህ በኋላ እኔ የምለው ነው የምታደርጉት ምናምን ትሮጣላችሁ አለ ልጁ። ኦሮምኛና እንግሊዘኛ ይችላል የሚያወራው ልጅ ማለት ነው ደላላው። ከዛን እንግሊዘኛ ይናገራል፣ አማርኛ አይሰማም። እኔ ነኝ ማስተረጉምላቸው ለልጆቹ ማለት ነው። እኔ የምላችሁን ታደርጋላችሁ፣ ሩጡ ካልኩኝ ትሮጣላችሁ፣ ቆሙ ካልኩኝ ትቆማላችሁ ምናምን ብሎ ነገረም ማለት። ህፃን ልጅ እኮ ነው፣ ዱላ ይዟል። በቃ ህፃን ልጅ ነው የሚያስፈራራን፣ ግን ቦታውን ስለማናውቀው ምንም ማድረግ አንችልም። ያ ከዛን መሮጥ ጀመረም ማለት ሩጡ አለም ማለት። እኔ መንገዱን ኤክስፔክት ጥሩ ስለመሰለኝ ያረኩት ጫማ እንደ ስፖንጅ ሹዝ አይነት ነገር ነውና በጣም ኢዚሊ ነው የሚጎዳው ማለት ነው። እየሮጥኩኝ እያለ እሾክ ገባብኝ እግሬ ውስጥ ማለት ነው። እና እግሬ እሾክ ዘብቶብኝ እየደማ ስነግረው አይሰማኝም። መሮጥ ነው በቃ። ከዛን ዝም ብለ መሮጥ ነው። ከዛን ረጅም ወደ 2 ሰዓት ምናምን የሚሆን ገደማ ኤግዛክትሊ ታይሙን መናገር ባንችልም ግን 2 ሰዓት ገደማ የሚሆን ሮጠን። ከዛን መሸ። ሲመሽ የሆነ ጫካ ውስጥ አስቀመጡን ማለት ነው። ከዛን ጫካ ውስጥ ካስቀመጡን በኋላ ሞተረኛ መጣ። ልክ 2 ሞተር ነው የመጣው። ከሞተረኛው ጋር 4 ሰው አንድ ሞተር ላይ 4 ሰው አንድ ሞተር ላይ እኛ 3 አድርገውን ማለት ነው። ሞተረኞቹ ደግሞ ሲጨመሩ 4 ሰው አንድ ሞተር ላይ አድርገውን ይዘውን በሞተር ሄዱ ማለት ነው። ሌሊት ላይ በአስፋልት ማለት ነው። ከዛን እዛ ወስደው ምን ውስጥ ያስቀምጡናል? የሆነ ማናውቀው ጫካ ውስጥ እዛ አስተኙን። እዚህ ሆኖ እዚህ ይደሩ አሉ። የሆነ ሁዲ አድርጌ ነበር፣ ቆንጆ ሁዲ አድርጌ ነበር። ኮካኮላ ይዤ ነበር። ኮካኮላውን ተቀበለኝ፣ ሁዲውን አውልቆ ወሰደው ምናምን ነገር። ከዛን ኖርማል በውስጥ ባረኩት ሆንኩኝ ማለት ነው። ከዛን እዚህ ሆኖ አሉን። እሺ ብለናቸው በቃ እዛ ሆነን ማለት ነው። ከዛን እዛ ሆነን እንግዲህ አስበው ምግብ ከበላን ትንሽ ቆይተናል። ማታ አደርን ማለት ነው። እንደ ትናንትና 9 ሰዓት አካባቢ የበላን ሰዎች ሳንበላ እንደገና አድረን ዋልን ማለት ነው። ይሄ የሚሆነው የበዓል የገና ቀን ላይ ማለት ነው። እዛ ዋልን። ልክ ወደ 10 ሰዓት 11 ሰዓት አካባቢ ላይ ሞተረኞች መጥተው ሌላ ሞተረኞች ማለት ነው እንደገና እነሱ ይዘውን ሄዱ ማለት ነው። መንገዱ እንዴት እንደሚያስፈራ ልነግር አልችልም። ኢሚዲየት ከሱ ኋላ ያለሁት ኢሚዲየት እኔ ነኝ እና በአምባላንስ ምናምን ነገር ስታደርግ ይመታል ልጁ ማለት ነው። ጓ ነው የሚያደርግህ ማለት ነው። አርፍ በስትክክል ለምን አምባላንስ ታደርገዋል? ለምን 4 ሰው የተጫነበት ሞተር የሆነች ነገር ብትሆን ሰው እንትን ይላል ማለት ነው። እሱን አስቦ ይመታል። በጣም በቃ ቴሪፋይንግ ሞመንት ነበረ። በዛ ሁሉ ሳትጸልያለሁ በልሳን ከዛን ሞመንት ምንድነው የምትለው ይለኛል እየዞረ ማለት አትሾካሾክብኝ ይጮሃል። በጣም ይቆጣል። በጣም መጮህ ነው ስራቸው። ከዛን ሞመንት ጀምሮ ዘ ሆል ታይም ላይ የመንፈስ ቅዱስ ፕሬዘንስ አብሮኝ ነበር። I was praying በቃ እኔ ምን አይነት ሲቹዌሽን ውስጥ ነው ኢንጌጅ ያደረኩት በቂ ስለማስላሰብኩ ስለደነገጥኩኝ በቃ ጸልያለሁ በልሳን ማለት ጌታ ሆይ። እየሄድን ረጅም መንገድ ነው የተጓዝነው። እንዳልኩ ጫካ ላይ ያደርነው። በንጋታው 10 ሰዓት አስነሱን። ሌሊቱን ሙሉ ተጓዝን። ከዛ ሌሊት ላይ የሆነ መኪና መጣ፣ ፕራውድ መኪና። እዛ መኪና ውስጥ ከተቱን ማለት ነው። ተስማ የተደሰትኩት ደስታ ልነግር አልችልም። በቃ አረፈን። አልበላንም ምግብ አረፈን። በቃ ስንት ቀን እንዳልኩክ የወጣንበት ቀን አለ። የዛኑ ቀን 9 ሰዓት አካባቢ ላይ ምናምን የወጣ ነው። የዛ ሰዓት ጠዋት ነው የበላሁት። ልጆቹ ምሳት ነው የመጡት፣ አልበሉም። ከዛ እነሱን አድረናል። ኦልሞስት 2 ቀን ማለት ነው ሳንበላ። ከዛ ልክ ፓሮስ ምንም ሳንበላ ውሃ አለ፣ ውሃ ይሰጡናል። በቃ ምግብ የለም። ከዛ ልክ ፓሮስ ስንገባ የነበረው ደስታ ልነግር አልችልም። በቃ ማለት በቃ ሳውዝ አፍሪካ የገባው ነው መሰለኝ። ምቾቱ ምናምን ከኋላ ነው አክቹሊ እኛ ራሱ የተቀመጥነው። 3ታችን ከኋላ፣ 3ቱ ከፊት። 2 ሹፌር አለ ሚነዳ እንዳለ አብሮታ እንዳለ ከኋላ 3 ሰው ተቀመጠ። እኛ ደግሞ ከኋላ ተከተትን ማለት ነው። እንዴት ተከፍቶ የሚገባበት ማለት ነውና ደስ ይል ነበር ሞመንቱ። በጣም ደስ ብሎን
ረጅም ሰዓት ነው የሚነዳው። ረጅም ሰዓት ነዳ ቀን አካባቢ ላይ ማታ እንዳልኩ እየነዳ አደረ። ግን ቀን አካባቢ ላይ እንትን ላይ ያስቀመጠን የሆነ ጫካ ቦታ ላይ ያስቀመጠን። ጫካ ስር ምንም ዛፍ የለውም። ኬንያዎቹ ቡሽ ነው የሚሉት። 400 ኪሎ ሜትር ስኩዌር የሆነ ነው ቦታው፣ ትልቀቱ ስፋቱ። ከዛ በኋላ ሳቅ ማለት ነው ቡሽ ነው፣ ግን ምንም አይነት ዛፍ የለም። በጣም በረሃ ነው ቦታው ማለት ምንም አይነት ዛፍ የለም። እና እሾክ ምናምን ያለው እና እሾኮቹ ፀሐይ በጣም ደብድቧቸው የከሰሉ ምናምን ናቸው። እና ወፍ ወይም እርግብ ምናምን ወርቆ ስታዩ የከሰለ አላ በሳት የተቃጠለ ይመስላል። በጣም ይደረቀ ጭራሮ ከባድ ሙቀት ነው ያለው። እዛ አስቀመጡን። ከዛን እንትን ሰጡን 1.5 አለ ውሃ 1.5 ሊትር 1.5 ሊትር ሁለቱን ሰጡን። እሱን ሰጡ ለስድስታችን ማለት ነው። እሱን ሰጣውን በቃ እንመለሳለን ብለው ሄዱ ማለት ነው። ሄደው ትንሽ ቆይተው ላይክ 30 ሚኒት ምናምን ምግብ አሁንም አልበላንም። 2 ቀን ሆኗል ሳንበላ ማለት ነው። ሃው እንዴት ነው ሪዚስት ምታረግ? ጌታ ነው። እሺ ከዛ ሄዱ። ከዛ ልክ ከ30 ደቂቃ ምናምን በኋላ ተመልሰው መጣ እና እኔ ነው የሚያዋራኝ። እኔ ስለሆንኩኝ እነሱን ኮሙኒኬት ማድረጋቸው በእንግሊዘኛ። ከዛ በቃ እዚህ ሆኑ ከዚህ የትም አትሄዱም እንመጣለን ብሎ መጀመሪያ ሲሄድ ላይክ ፎር 30 ሚኒት ወደፊት ነበር ሄደው አልፎን ወደ ኋላ መጥቶ ነበር ያናገረን። ከዛ ካናገሩን በኋላ ወደ ኋላ ተመለሱ ማለት ነው። እኛ በጣም ሆፕፉሊ መለሳሉ ብለን ነበር የምንጠብቀው። ቀሩ ማለት ነው። በኋላ ላይ ሲሰማ እነዚህ ሰዎች ከተማ ላይ ካሉ ብሮከሮች ጋር በገንዘብ ስላልተስማሙ ነው እኛ እንትን ለነሱ እዛው ተታውን ሄዱ ማለት ነው። እና ይሄን አናቀም። እኛ እንጠብቃቸዋለን በጉጉት አልመጡም። የዛን ቀን አደሩ ማለት ነው። 3ኛ ቀን ሆነንም ማለት ነው እዛው ሜዳ ላይ ድጋሚ እንደገና አልመጡም አደረን። እዛው ሜዳ ላይ 3 ቀን አድረናል። እና ትዝ የሚለኝ የሆነ ጊዜ ላይ I can't tell exactly እንዲብዬ ግን ቀበሮ የሚመስል የሆነ እንስሳ መጥቶ አይቶን አፕሮች አድርጎን ምንም ሳይለን ሄደ ማለት ነው። አጠገባችን ነበር። ምንም አላልነውም። እኛም እየደከምን መጣን ማለት ነው። በጣም እየደከምን መጣን። ልክ 3ኛው ቀን ላይ ትዝ የሚለኝ እንደዚህ ውሃውን ጠጥተ ነው አልቆ ትራስ አድርገነዋል። ስንተኛ እንደ ትራስ ነው የምናደርገው ማለት ነው። 1.5 ሊትር ውሃውን ማለት ነው። ከዛ ልጆቹ ምላጭ ይዘዋል ከኔ ጋር አብሮ ያሉት ማለት ነው። ምላጭ የሚይዙት ለምንድን ነው? ሳንቲማቸውን ምናምን ዶላራቸውን ምናምን እዛ ውስጥ ከቀበቷቸው መያዣ አለች አይደል? ሱሪያ ውስጥ ይከታሉ። መንገድ ላይም የሱሪያቸው መጨረሻ ላይ እየተቀለሉ እንደንትን ቀጭን እያደረጉ ይከታሉ ማለት ነው። እንደዛ አስቀምጠዋልና ምላጭ ይዘዋል። ከዛ ምላጭን ስጠኝ አልኩት። ከዛ ለምንድን ነው ምናምን ነገር አለኝ ማለት ነው። አይ ለዚህ ሽንት ልሻናበት ነው አልኩት ማለት። ስለዚህ በቃ ምላጩ ለሁለት ልቀደው ነው አለኝ። አዎ ለሁለት ልቀደው ነው። ለሁለት ቀደርኩት ማለት ነው። ለሁለት ቀደርኩት፣ ግማሹ ለሱ ግማሹ ለኔ ሆነ ማለት። ከዛን ፎር ዘ ፈርስት ታይም ኤክስፒሪየንስ አድርጌው ማላቀውን ነገር ሽንቴን ሻንቼበት፣ ከዛን የነበረው ረሃብ የነበረው ድርቀት የነበረው እንትን ከዛን በላይም ያስደርጋል። ሽንቴን ጠጣሁት ማለት ነው። ልጁ ይሄንን ነገር ኤክስፒሪየንስ አደረገ ማለት። እንዲህ ያለን ሰርቫይቭ ለማድረግ በኋላ ላይ ነው ሲገባኝ እንደዚህ አይነት ነገር ላይ ስትሆን ለካ እንደዚህ አይነት እርምጃዎች በጣም አደገኞች ናቸው። ይሄ የባህር ጨው መጠጣት፣ ሽንት መጠጣት በጣም ሞተን ነው የሚያፋጥነው። እነኛ ነቅ የሰርቫይቫል ሞድ ላይ ነን። ይሃንን ነገር አድርገን ውስጤ ከሚደርቅ ኤግዛክትሊ ሬዚስት ማድረግ እችላለሁ የሚል ማይንድ እንደዛ ነው የሚለው። ግን እንጂ ነው የምታረገው እንደምታስበው እንዳይመስል እንደዚህ እንደምጠላው ቆሻሻ ምናምን ተብሎ የሚደፋ ምናምን በዛ ክሪቲካል ሞመንት በሞትና በህይወት መካከል ባለበት ሰዓት ላይ ምንም ምግብ አልበላችሁም? ምንም አልበላንም። የሚጠጣ ነገር ያያዛችሁትም ውሃ አልቋል። 5 ቀን ሆነ። ባዶ ሃይላንድ ነው። 5 ቀን ሆነም ማለት ነው። ከዛ እንደዚህ ያደረገን በንጋታው እንዲዳልኳቸው ነው በቃ ማለት ምን እየሆነ መጣን። በጣም አቅም እያጠረን መጣን። ከዛን ይሄ የበረሃውም ሙቀቱም አለመብላታችንም ከዛ ደግሞ የምንጠጣውም ነገር በጣም ጎዳን ማለት ነው። እና ካንዱ ቦታ ቀን ላይ ጥላ ላይ ካልሆንክ በቃ ትሞታለህ። ፀሐዩ በጣም ኃይለኛ ነው። እና ካንዱ ቦታ ወደ አንድ ቦታ በንብርክክ መሄድ ጀምረናል። ሪሊ በእውነት አቅም ሉዝ እያደረገን ማለት ነው። በዛ ሞመንት ላይ እንደምንም ብለን መች ላይ ነው አቅም የምታገኘው? ማታ ላይ እና በቃ ለሪቱ ቅዝቃዜ የለም። ፀሐይዋ ነች የምትጠፋው።
ምንም አይቀዘቅዝም። እዛ ሜዳ ላይ የተኛክ ምንም አይነት ቅዝቃዜ የለም። ከዛን እንሂድ አልኳቸው ማለት ነው። ላይክ 6ኛው ቀን ላይ ማለት ነው። ከዛን እሺ ምናምን በስንት መከራ እዚህ ብንጠብቃቸው ይመጣሉ ምናምን ይሉናል ግማሹ ማለት ነው። አይ እንሂድ ግድ የላችሁ። ከዛን ተነስተን ሄደን ማለት ነው ወደፊት። የሆነ መንገዱ እንዲህ ስታየው በረሃው እንደዚህ የሚያልቅ ነገር ይመስላል ከሩቅ ስታይ ማለት ነው የሚያልቅ ይመስላል። ግን እዛ ቦታ ላይ ስትደርስ ምንም አያልቅም። ሌላ ደግሞ እንደሱ የሚታያል ምንም ተስፋ የለም። ከዛን በቃ አንደኛው ልጅ በጣም አለቀሰ። ታሼ ይባላል በመካከላችን ያለ በቃ እሪ ያለ ማለት ነው። በቃ ወይኔ እናቴ ያለ በቃ ምንም አይነት ተስፋ እንደሌለን አወቅን። በቃ እንመለስ፣ ሬሳችን የሚገኘው እዛ ቦታ ላይ ስለሆነ እዛ ቦታ ላይ እንመለስና ከተመለሱን ካገኙን በህይወት አገኙን፣ ካጡን ግን ሬሳችን ይገኛል ብለን ወደዛ ቦታ ላይ ተመለስን ማለት ነው። እዛ ጋር ልክ እዛ ቦታ ላይ ሆነን ስንተኛ በቃ እኔ በህይወትና በሞት መካከል ሆንኩ ማለት ነው። በቃ ነፍሴ ተጨነቀች። ልትወጣ ለመሞት መጣጣር የለም። እዛ ሞመንት ላይ ትዝ ይለኛል ልጃት የወጣሁት ባይብል አለች አዲስ ኪዳን ስቲል አለች ባይዘው ሁሉ ጊዜ ልጃት የምንቀሳቀሰው እና እሷን እንደዚህ ሐዋርያ ስራ ላይ ነው በላውት ማለት ነው። እና በልቼው አይታኘክም በምን ይታኘክ? ከዛ አለ ሽንት አለ። ከዛ በሱ ዋትኩት ማለት ነው። ከዛ ይሄንን ዊትነስ ያደርጋል አብሮኛል ዮናስ ይባላል አብሮኛል ልጅ ማለት ነው። በቃ እሱ እኔን እንዴት ያጽናናኝ ራሴን በቃ መሞት አለብኝ ራሳችንን ማጥፋት አለብን በምላጭ ወርቅተን የራሳችንን ንቅደድ ምናምን ነገር እለዋለሁ። ከዛ እንዴት ያጽናናኝ እሱም እንደዛ አይነት ሴም ሲቹዌሽን ውስጥ ነው ገብቷል። ስለዚህ ምን ተስማማን ራሳችንን ለማጥፋት ማለት ነው። ከዛ ምላጩ ግን ያለው አንደኛው ተሼ የሚባለው ልጅ ጋር እዛ ጋር የተኛ ልጅ ጋር ያለው ምላጩ ማለት ነው። እና ማን ይሄድ ምላጩን ማን ያምጣው በዛ ፀሐይ አቅቷል ማለት ያንን መንገድ ሄደን የተመለስንበት ሊትራሊ በቃ ገሎናል። በቃ የመጨረሻ ኢነርጂ ዜሮ ጌታ ሲያተርፈን እኛ ጋር አለመሆኑ እዛኛው ጋር ቢሆን ለምን የከነበረን የነፍስ መውጣትና በተለይ እኔ ጋር ኤክስፒሪየንስ ያደረኩት ይሄ ሞት አለ አይደል እና ልትሞት ብለህ ግን የሚያታግልህ የለም እንደዛ አይነት ስሜት ፋይናሊ በቃ ምላጩም ሩቅ ሆነ። እኛም ይሄንን እርምጃ ሳላረግ ተኛን እዛ ቦታ ላይ ተኛን ማለት ነው። ቀን ላይ መተኛት አችልምና ተኝተህ የሩቅ ይሄ መኪና የሚመጣ ይመስል የነፋሱ ድምጽ መኪና የሚመጣ ይመስላል ማለት ከዛ ሩቅ እንደሚያፏጭ የሚመስል ድምጽ አለ። ልክ በረሃው የነፋሱ ልክ አጠገብ ሲመጣ ነፋስ እንደሆነ ፊል ታደርገዋለህ ማለት ሙሉ ሰዓቱን ተስፋ ነው የምታደርገው። በቃ የሆነ መኪና ይመጣል የሆነ ሰዎች ይመጣሉ ይወስዱናል ምናምን ፋሚሊን ታስባለህ። አይምሮክ ላይ የማይመጣ ነገር በዛን ሰዓት ሙሉ የእግዚአብሔር መገኘት በጌታ ፊት ነው የምነግርህ። በቃ ሴንስ እናደርገው እኔ ፐርሰናሊ ሴንስ አደርገዋለሁ። በቃ አለ ጌታ አለ በቃ የሆነ ከኛ ጋር አለ አንጠፋም በቃ ብንሞትም እሱ ጋር ነው የምንሄደው ምናምን። ከዛ እነሱም በጣም የተባረኩ ልጆች ናቸው። እንዲህ ነው እምነታቸው። ከሁላችንም ተሼ ያልኩ ልጅ ከሁላችንም እድሜው ተለቅ ይላል እና አለ ጌታ ይላል። በቃ ብንሞትም ጌታ ጋር ነው የምንሄደው ምናምን ነው የሚለው። ግን ከንፈራችን ድርቅ ብሏል ኢነርጂያችን እንደዚህ አይነት ሞመንት ውስጥ ነን። ከዛ የዛን ቀን ማታ ላይ ጌታ ቸራርል የዛን ቀን ማታ ላይ ማታ 3 ሰዓት 4 ሰዓት በግምት እንዲህ ነው በየማለው ሰዓት ላይ የፓትሮል መኪና የመከላከያ መኪና የኬንያ ዲፌንስ መኪና ያልፋል ማለት ነው ፓትሮል እና ልጆቹ ተነስተው እኔ ኢነርጂያቸውን ከየት እንደመጡ ሳላውቅም ሩቅ እኮ ነው መኪናው ተነስተው ይሮጣሉ ወደ መኪናው ማለት ማን ይድረስበት ጌታ ሲረዳኝ እኔ ፉጨት እችላለሁ። በረና ጊዜ እዚህ መሆን የተቀመኝ ፉጨት ይያለው ማለት ሳፏጭ መኪናው ቆመ ማለት መኪናው ቆመ። ወታደሮች ናቸው መሳሪያቸውን አቀባበሉብን ምናምን። ከዛ ወደ እነሱ እንደምንም ብለን አፕሮች አደረግን። ምንድነው አሉ። እኔ አስረዳዋቸው የሞቴን አስረዳዋቸው። ከእንደዚህ መጣነን ሪፊውጂ ነን ወደ ሳውት አፍሪካ ለመሄድ ብለን ብሮከሮቹ እዚህ ጋር ጥላውን ሌፍት አርጋውን ነው ምናምን አልኳቸው። መኪና ላይ ጫኑን። ውሃና እንትን ሰጡን ጋቤጣ ይሄ ብስኩት ደረቅ ብስኩት። ውሃውን አላጠጡንም እያራሱት ይገላል ውሃ ምናምን ብለውን እያራሱት ሰጡን ማለት ያውቁታል። እያራሱት ሰጡን እነሱ ካምፖስ ሰዱን ማለት ነው። ልክ እነሱ ካምፖስ ዳውን በህይወቴ እንደዛ ቀን ተደስቼ የማላቀው ካምፖስ ዳውን ከተኛው በጀሪካን 20 ሊትር ጀሪካን ውሃ እንደዚህ ያስቀምጡል።
ከዛን ኮዳ ነገር የብረት ኮዳ ነገር ሰጡን ማለት እና ማታ ተኝተን እንትን ነው ያነጠፉልን ድንኳን አለ አይደል ሰዎች ለቅሶ ላይ ምናምን የሚያደርጉት ድንኳን እሱን ነው መሬት ላይ ያነጠፉልን እዛ ነው የተኛ ነው እነሱ ሁሉም የራሳቸው ሼልተር አላቸው ቴንት ነገር አላቸው ለኛ ግን ድንኳን ያደርጉልን ማለት ነውና እዛ ላይ ተኝተን ልክ ተኝቼ ሌሊት በህልሜ ውሃ አስጠጣ ምናምን ያለው እንደ ምኞት የሚመስል ማለት ከሰም ብንንስል ሳይ አጠገብ ጀሪካን ሙሉ አለ ማለት እስከ ዛሬ ያንን አይነት ሳቲስፋክሽን ውስጥ ተሰምቶኝ አያውቅም በምንም ነገር ከመንፈስ ቅዱስ ቀጥሎ በጣም ነው ኤክሳይትድ አለ ውሃው አይነት ነገር ከዛ በነጋታው ጀነራሉ ቦታው ምን አይነት ቦታ ነው አልሸባብ አለበት እዛ ቦታ ላይ ከዛ ደግሞ ክልል ማወቅ ባልችልም ግን ሁለት ጎሳዎች አልተዋል አይ ቲንክ ሜሩ የሚባል ኬንያ 55 የሚሆን ነው 54 ብሔሮች አሉት እና ከዛ ውስጥ አንዱ ሜሩ የሚባል ብሔረሰብ አለ እና ሌላው ደግሞ የቦረና ደግሞ አለ የኦሮሚያ በእነሱ መካከል ግጭት ተፈጥሯል ደግሞ ሌሎች ደግሞ አሉ ስማቸውን ጠፋብኝ የሆነ ደግሞ ጎሳ አለ ግጭት አለ ለኛ ግጭት አለ ሰዎቹ ለዛ ብለው የመጡ ናቸው በጣም ከባድ ቦታ ነው ቦታው አልሸባብ አለበት እነዚህ ብሔሮች አልተዋል ምናምን እነዚህ ሰዎች ደግሞ ካገኙ የሚገሉ አይነት ሰዎች ናቸው እነዚህ ሜሩ ሳይሆን ሌላኞቹ ደግሞ አሉ ስማቸው እንደዚህ በጣም ለየት ያለ ሳምቡሩ አይ ሪሜምበር ኢት ሳምቡሩ የሚባሉ ብሔሮች ናቸው እና በጣም ዘላን ናቸው ሰው አይራሩም አይነት ነገር ሰው ይገላሉ ምናምን ነገርና እነሱ በጣም እያስቸገሩ ነበር ለዛ ነው የመጡት ሰዎች ማለት ነው ያን ነገር ለማረጋጋትና እናንተን እኛ ምን እናርጋችሁ አለማ አሁን እናንተን ቆይ ምን እናርጋችሁ ልግደላችሁ ማለት ማን ጀነራሉ እና እየቀለደ ነው መሰለኝ ማለት ነው ከዛ የምሬን ነው አለኝ ማለት እዚህ በራ ላይ እንጣላችሁ ወይስ ልግደላችሁ እኛ ሸክም ነው የምትሆነው ሲል ወይ የኢትዮጵያ ኤምባሲ ውሰደን አልኩት ማለት ሞቱ በሳቅ 3-4 የተቀመጡ ነበር የኢትዮጵያ ኤምባሲ ትላለ እንዴ ምናምን ብለው የለም እንደዚህ አይነት ኤክስፒሪየንስ እነሱ ጋር በቃ ብዙ ሰው ነው ለካ በዛ ጋር የሚያልፈው ኤምባሲ የሚባለው ከተያዘ ፖሊስ ጣቢያ ነው የምትሰጠው ከዛ ፖሊሶች መጡ ፖሊሶቹ ይዘውን ሄዱ ማለት ነው መጀመሪያ የርንበት ጣቢያ ኢሲኦሎ የምትባል ከተማ እሱ ኢሲኦሎ ከምትባለው ከተማ ከመግባት ኢሲኦሎ ማለት የሆነች ካውንቲ ነገር ነው 16 ካውንቲ ያላቸው እነሱ እና እዛ ከመግባት በፊት ያለች የሆነች ከተማ ነገር ነች እና በጣም በረሃ ነው እና ቆርቆሮ ውስጥ ነው ከዛ እዛ ቆርቆሮ ውስጥ አርገው ስድስታችን እዛ ቆርቆሮ ውስጥ ነው ያጎሩ ጣቢያዋ ማለት ነው በቀን አንዴ ኡጋሊ ነው የሚሰጠን ምንድነው ኡጋሊ ማለት የነሱ ምግብ ነው ለከኛ ሀገራውን ዶሮ ሽሮ እንደምንለው ኬንያዎቹ በቆሎ ተደርጎ ተቦክቶ የሚሰራ ምግብ አለ ኦኬ አሁን ሽሮ በፕሮፐርሊ ተሰርቶ እኛ ሀገር ስትበላው ይጣፍጣል እስር ቤት ግን ያለው የሚሰራው ደግሞ ትንሽ ኳሊቲ ይወርዳል ልክ እንደዛ ኳሊቲ ይወረደ የነሱ ሀገር ምግብ ነው እና አይበላልም ሲጀመር ግን እሷን በቀን አንዴ ነው የሚያበሉ እንደዛ 3 ቀን 4 ቀን እዛ ቆየን ማለት ነው እና በቃ ኤምባሲ ልንወስዳችሁ ነው ተነሱ ምናምን ብለው ይዘውን መጡ ማለት በጣም ኤምባሲ ነው ምናምን ብለን እኛ ደስ ብሎን ምናምን ስመጣ ለካ ፍርድ ቤት ነው የሚወስዱን የሆነች ትንሽ ጣቢያ ያለች ኢሶሎ የምትባል ከተማ ውስጥ ያለች እዛ ጣቢያ ውስጥ ከተቱን ፍርድ ቤት ቀረበን ማለት ነው ፍርድ ቤት ስንቀር ምን በቃ ቀላል ነው ብዬ ነበር ያሰብኩት በቃ ነገር ናቸው እንዲህ አርጋውን ጥለውን ነው እንደዚህ አይነት ነገር አጋጥሞ ከኢትዮጵያ መጣን 6 ወር ተፈረደብን ማለት ነው 6 ወር ይፈረድባል ከዛ ለምን ኢሌጋሊ እዛ ሀገር ላይ ስትገኝ ፍርድ አለው 6 ወር ተፈረደብን 4 ወሩን ተታሰራለህ 2 ወሩ አመክሮ ይሆንልሃል ማለት ነው ከዛን እዛ ጣቢያ ለ29 ቀን ቆየን እዛ ያለው ማለት ነው ወደ 60 ምናምን ሰው ይሆናል አንዱ ጣቢያ ላይ በቃ ጉር ያለች ናት ጣቢያው ማለት ናት እና ኢትዮጵያዊ አለ ኤርትራዊ አለ ከዛን ኬንያዎቹ በጣም ብዙ አሉ እነሱ ናቸው የሚያዙት ማለት ከዛን ፕሬየር ታይም አለ ሙስሊሞቹ ይሰግዳሉ ምናምን ሁላችንም የምንነሳው እነሱ ይሰግዱ ምናምን ነገር ትንሽ ናት 3 ክፍል ነው ያለቻት አንዱ ክፍል ሰው ቶይሌት የሚጠቀመው ነው ቶይሌት ደግሞ ሽንት መሽናት ብቻ ነው እንጂ ለሌላ አይጠቀምም ሌላ በቀን አንዴ ወተን ነው የምንጠቀመው ሁሉም ሰው ከዛ ውጪ ያለው በባልዲ ነው የምትጠቀመው እዛ ውስጥ ማለት ነው በጣም ከባድ ኤክስፒሪየንስ ነው አሸዋ ላይ ሲሚንቶ ላይ ነው የምተኛው ምናምን ግን ያቺ በበላለች ደስ የምትያቺ ጓደኛ ያለች ያቺ እንደ ምግብ የተጠቀምኳት ሐዋርያት ሥራ ምዕራፍ 13 ጀምሮ ምናምን የተበላች ማለት ነው የሐዋርያት ሥራ ነው እንጂ የሌለው ሌላው ፓርት አለ እና እሷ አለች እሷን አነባለው
ቃል ሼር እናረጋለን ለልጆች አስተምራለሁ እነዚህ አሁን ያልኩክ ልጆች 5 ጓደኞች አሉ ከዛ ኤርትራውያኖች አሉ እኔ ደግሞ ትግርኛ መናገር እችላለሁ ለነሱም ወንጌል መሰክራለን አንደኛው ልጅ ወደ ጌታ መጣ ኤርትራዊ ልጅ ማለት ነው እሱ ወደ ጌታ መጣ ነው እንመሰክርላቸዋለን እናወራለን ከኬንያዎቹ ጋር እናወራለን ምናምን በቃ እዛ በጣም ኮንጀስትድ የሆነ ኤሪያ ከባድ ነው ማይመች ነው ምናምን ግን በጣም መንፈሳዊ ነገር ላይ በቃ በጣም እንጸልያለን ምናምን አለ ጸሎት መዝሙር አስለመርናቸው ኬንያዎች ሁሉ ጊዜ እዛ ምን ዘምረው ነበር በኔ ላይ ምህረቱ ነው የበላይ የሚለው የጌታ ያውቃልና ኬንያዎችም ይዘምሩታል እሱ በጣም በእነሱ አክሰንት በቃ እንዴት እንደሚያስቅ ምናምን ነገርና ኬንያዎችም ጌታን የተቀበሉልን ሰዎች አሉ እዛው ኬንያውያን ሆነው ማለት ነው ወደ ጌታ ያመጣናቸው ሰዎች አሉ በጣም ጥሩ ሪስፔክት ሰጡን በቃ ጥሩ ታይም አሳልፈን ማለት ነው አንዳንዴ ሰዎች ይወጣሉ 10 ሰው ምናምን ይወጣል ከዛ ጣቢያ ትንሽ ቀለል ሲል ከዛ እንደገና 10 ምናምን ሰው ደግሞ ይገባል ምናምን ጣቢያ ናት እዛው ከባድ ነበር አንድ ጊዜ ማረሰው ተኝቼ አይጥ ትመጣለች ማለት ነው ነሲ አባሯት ምናምን እኔ በጣም ፈራው ደግሞ አይጥ አባሯት ምናምን አጣዋት ለካ በኔ ሹራብ በኩል ገብታለች እዚህ ውስጥ ማለት ነው ሳለ የሆነ ነገር ይቆንጠኛል ማለት ነው ተኝቻለሁ የሆነ ነገር ይቆንጠኛል ሳይት ስነቃ አይጥ ናት ሲፈልጓ ያጣዋት አይጥ ነው ውስጥ ገብታ ማለት ነው ተወዝ በጣም ታፍ ማለት ነው ተዚህ ኬቪን የሚባል አለ አንድ እዛ የሜሩ ነው የኬንያ ውስጥ የሚኖር ኬንያዊ ነው እሱ ነው ያዘልኝ እንደዚህ እዚህ ያዛት ቀስ ብዬ ሹራቡን አውልቄው ምናምን ነገር ገደሏት ምናምን እንደዚህ አይነት ኤክስፒሪየንሶች ነበሩ ከባድ ነው ግን በጣም ህብረት እናረግ ነበር በጣም እንጸልይ ነበር ሌላ ነገር የለም መጸለይ ነው ለስንት ቀን ያክል 29 ቀን እዛ ጣቢያ ቆየን ማለት ነው ከዛን ዋናው ፕሪዝን ልክ 29 ቀን እዚህ ከቆየን በኋላ ወደ ዋናው ፕሪዝን ወሰዱን ማለት ነው የ6 ወሩ ማለት ነው የ6 ወሩ በ4 ወር ይሆናል ማለት ነው ከ4 ወሩ የ29 ቀን ጣቢያ የቆየው ቀን ይቀንስልሃል ማለት ነው ፍርድ ከተፈረደበት ጊዜ ጀምሮ ነው የሚታሰበው ማለት ነው ገባ በቃ ሞክ ያረጋዋል እንትኖቹ ወታደሮቹ በጣም ነው የሚቀልሉት ዌልካም ቱ ሳውዝ አፍሪካ ምናምን ነው የሚል አብዛኛው እዛ ያለው ኢትዮጵያዊ ነው ምናምን ኢሲኦሎ ያለ ፕሪዝን ነው ከዛ የዜብራስ ምናምን ነገር ይያሉ ምን ለብሰው ልብስ የነጭና ጥቁር የእንትን ስትራይፕ ከለር ነው ያለው ነጭና ጥቁር ነው ዜብራስ ምናምን ይያሉ ነው ሙድ የሚይዙት ማለት ነው አስገቡን ምናምን እቃችንን ምናምን አስቀመጥን ጫማ አይሰጡም በባዶ እግር ነው መጣው ነው ስሊፐር ትገዛለክ አክሰስ ካለክ ገንዘብ ሰተከለው መግዛት አትችልም የሆነ ነገር ማንኛውም ነገር ለመግዛት ከፈለክ በጣም ሀስል አይደለም ውጪ ባለው በወንድም በኩል አስደውለክ እሱ ለአንድ ሰጥቶ ምናምን ነው የሚሆነው ማለት ነው ረጅም ጊዜ ያለ ስሊፐር ነበር የምንጠቀመው ማለት ነው ኮሮና ሞመንት ስለነበረ አስገብተው ለብቻችን አይዞሌት አድርገውን እዛ ክፍል ነበር የሆነ ነው ማለት ነው እና ኬንያዎችም አሉ ሁሉም ሲገባ እዛ ነው መጀመሪያ የሚገባው አንድ ትልቅ ሴል አለ እዛ ቁጭ ያረጉም ምናምን ከባድ ነው በጣም ግን በጣም የጌታን መገኘት ኤክስፒሪየንስ የምታረግበት ምንም ነገር without distraction ጌታን ብቻ አብረት የምታረግበት ጊዜ ነው ፋሚሊ ናፍቃል ፋሚሊ ጋር ቤት ደግሞ አላወቁም አልነገርኳቸውም እዛ አርፌ ነው ያልኳቸው እንዳይጨነቁ የወንድሜ ጓደኛ ቤት ነው ያለውት ምናምን ያልኳቸው ስልክ በቀን አንድ ያስደውላሉ ምናምን ነገር እዛ ስልክ ለመደወል በመከራ ተሰልፈክ ነው አንድ ስልክ አለች መደወያ በቃ ተሰልፈክ በስንት ልመና ነው የሚደውለው ምናምን ፋሚሊ ናፍቃል ድምጻቸውን ሲሰማ በጣም ነው የሚከብደው የማዘር ይከብደኝ ነበር በጣም ነበር የሚከብደኝ በዚህ ነው ያልክ እንደምትናፍቀኝ በዚህ ነው ያልክ እንደምወዳት አላውቅም ነበር በዛ ሞመንት ላይ ነው በጣም ያወቁት ድምጿን ልክ ስሰማ አልችልም እና በቃ እሷ ጋር እንደውላለን ፋሚሊ ጋር ይደወላል ምናምን መንፈሳዊ ነገር አለው በጣም ጠዋት ይጸልያል ከዛን የእኔን ምን አረጉኝ የቤቱ ካቦ ነገር አረጉኝ ማለት ነው ለምን እኛ ከገባ እዛው እስር ቤት ውስጥ እሺ ልክ እንደ ዮሴፍ ልክ እኛ ከገባን ላይክ አፍተር 10 days ምናምን ብዙ ኢትዮጵያኖች ወደ 30 ምናምን በቁጥራቸው የሚሆኑ ኢትዮጵያኖች ገቡኛ ሴል ላይ እነሱ ገቡ ከዛን ብዙ ኢትዮጵያኖች ነበር ከኬንያዎቹ ጋር ይጣላሉ አማርኛ እንግሊዘኛ የሚችል የለም እኔ ነኝ ተጣሪው በዚህ ምክንያት እኔ የምቆጥረው ማለት ነው ጣዋት ሲነሳ እነሱ ፖሊሶቹ ግቢ ውስጥ ገና ሲገቡ ማለት ነው ከውጭ ግቢ ውስጥ ሲገቡ
ቆጠራ ስላለክ ሁሉንም አስነስተክ 5 ተደረድራለክ 5 ተደረድረክ ትቆጥራለክ ማለት በመሃል በስተከክል ቁጥሩ ላይ ያልገባ ስትቆጥር አዛንፈ ከቆጠርክ ምናምን በጣም ነው እንትን የሚሉት ሲሪየስ ናቸው ስለዚህ እሱን ትሰራለክ ምናምን ልጆች ሲታመሙ ሐኪም ቤት መውሰድ እነሱን ለነሱ ትራንስሌት ማድረግ ታማኝ እስረኛ ሆንክ በደንብ በቃ እግዚአብሔር በዛ ሰዓት በጣም ብዙ ሰዎችን ሰጠኝ አሳልፎ ሰጠኝ በጣም ብዙ ሰዎች ወደ ጌታ መምጣት ጀመሩ ፕሬየር ታይም አለው ለከቆጠራው በኋላ ቁርስ አለ ፖሬጅ ነው የሚሰጡክ ፖሬጅ ለካውኛ የምናውቀው ፖሬጅ ገንፎ እንዴት ተደርጎ የሚበላ ነው እነሱ ያው የሚጠጣ ነው በበቆሎ እንትን ያለ የሆነ እንዲ ነው የሚባል ነገር ነው የሚጠጣው ኦኬ ከዛ ደግሞ ጎመን ደግሞ አለ መሰዓት ላይ ማለት ጎመኑ ሻምባ የሚባል አለ የእርሻ ቦታ ሻምባ ነው የሚሉትና እዛ ሄደክ ተቀንሶ ይመጣ ነው አይታጠብም ዝም ብሎ የሚከከለው ይከከላል ጨው ያረጉበታል ያንን እንትን በድስት የሚያል ሳህን ነገር ይሰጡካል ማለት እሱም በኦጋሊ ነው የምትበላውና ሞትን ነበር ያለው የመጀመሪያ ቀን ስናየው በቃ ተስፋ ነው የሚያስቆርጠው ከዛን ራቱ ላይ ጊዴሪ የሚባል አለ ጊዴሪ ምንድነው ይሄ በቆሎና ቦሎቄ አንድ ላይ ይከከላል ከዛን እሱ ከከለው በዚህ በጠዋት ላይ ፖሬጅ በምትበላበት እቃ እሱን ይሰጡካል ማለት ነው የማአት ነቀዝ ነው ያለው በቃ ውስጡ ምንም ነው ግን አይመስልህ እንደ ስጋ ነው አሲዩ ማርገ ፒንጆ ያረክ የምትበላው ስትለምደው ማለት ምንም ነው አይመስልህና ያንንም አልፈን ስለመጣንኛ ሚንጆ ነው የምናረጋው አይነት ነገር ምንም የሚከብድ ነገር የለውምና ትምህርት ቤት ገባው ከዛ እስረኞችን ያስተምራል አስተማሪ አለ እና አስተማሪው ፖሊሶቹ ማን በጣም የሚወድኝ ከፖሊሶቹ ያገባባለው አፋንዴ ዳን የሚባላል አፋንዴ ማለት ፖሊስ ማለት ነው ሶሃሊ ማለት ነውና ከሱ ያገባባለው ከዛ እዛ ካለው አስተማሪ ጋር ተግባባውና ወደደኝ በጣም ከዛ ለምን ክላስ አጀመረ ምናምን አለኝ እሺ ቤት ክላስ ገባው ማለት ስለዚህ ጠዋት ወጣው ኪችን ተረኛ ይሆናል ኪችን የሚሰራ ሁሉም ሰራለው ሻምባም ይሄዳል ሻምባው ነው በጣም አደገኛ ምንድነው ሻምባ ማለት እርሻ ነው እሺ ሄደ መኮትኮት ነውና አውቀው መኮትኮቻውን ፋሳውን ያጥፉታል እሺ እንዳይቆፍር ማለት ስትታገል ነው የምትለው በጣም ከባድ ነው በቃ እሺ ቅጣት ስለሆነ ማለት እኔ ጌታ ሲረዳኝ ትምህርት ቤት ገባው ኦኬ ትምህርት ቤት ገብቼ 6 ያፍል ነው የሆንኩት እና ማሩ የሚባል ልጅ አለ እዛ የሚማር እነሱ ይሄ ማሩ የሚባለው ልጅ በምንድነው እንትን ያለው የፓስፖርቱን ፌክ ፓስፖርት ሰርተውላቸው የኬንያ ፓስፖርት ማለት ነው የግፋቸው ግፍ ደላሎቹ ፌክ ፓስፖርት ሰርተውላቸው ነው የተያዙት እነሱ 2 አመት ከ6 ወር ነው የተፈረደባቸው እና ረጅም እዛ ቆይተዋል እና እሱ አለ ክላስ ተማሪ ኢትዮጵያዊ ሌላ ግን ሁሉም እሱ 2 አመት ከ6 ወር ስለተፈረደበት በጣም ስለቆየ ሶሃሊ ሳማው ይችላል ልጁ ለምዷል እና ከነሱ 6ኛ ያፈን ጎበዝ ተማሪ ሆንኩ ማለት ጎበዝ ተማሪ ሆንኩ ማለት ከዛ እንደ ሚኒስትሪ ነገር ፈተና አላቸው ናሽናል ኤግዛም ማለት ናሽናል ኤግዛም ሲፈተን ከሀገሩ ማለት ነው ከኬንያ ከሀገሩ ትልቅ ውጤት አመጣው ማለት ነው ከሀገሩ 98.7 አመጣው ማለት እሺ ከዛን የእንትኑ የእስር ቤቱ ኮብሎ እንደዚህ ሜጀር ማለት ነው እሱ ምናምን ሰዎች መጣው ለኔ ሽልማት ሊደረግ ፕሮግራም ተዘጋጀ እንትን እስር ቤት ውስጥ ማለት ነው ከዛን በጣም አመሰገነኝ በጣም ትልቅ ውጤት ነው 6ኛ ያፈል ነው እኔኮ ዩኒቨርሲቲ ሲቪል ኢንጂነሪንግ የተመረኩ ሰው ነኝ እና በጣም በቃ እንትን ብለው ምናምን ስጦታ ሰጠኝ ስጦታው ሳሙና ከዛን ኮልጌት ከዛን ደብተር ናት አሁን ስታስበው በጣም ነው በዛ ቦታ ላይ ግን ያቺ ሳሙና ማለት ያላት ቫልዩ ሳሙና አለ ማለት በቃ ሁሉ ነገር አለ ማለት ነው ሳሙና አልፎ ደግሞ የኔ ሳሙና ብቻ አይደለም ኮልጌት ከነ መፋቂያው ከነ ሳሙናው ማለት ነው በጣም በቃ ሀብታም አረጉም እንደዛ ኤክስፒሪየንስ አድርጌ ትንሽ የከበደኝ ምንድነው ፋይናል ኤግዛሙ ካለፈ በኋላ ብሬክ አለ ያቺ 15 ቀን ብሬክ ቁጭ ማለት አትችልም ስለዚህ ግዴታ ሻምባ መሄድ አለብክ እሱ በጣም ከብዶኝ ነበር እኔ በፍጹም ዘራው መሄድ አልፈለኩም ነበር ማለት ለምን ጉዳት ስለሆነ ማለት ከዛን ያኛው ፖሊሱን ዳን የሚባል አለ ማለት በጣም ወዳጄ ነው አሁንም ይደውልኛል አሁንም ይሆን አግብቷል ምናምን ነገር በጣም ወዳጄ ነው ካቶሊክ ነው ሁሌ ወንጌል እናወራለን ምናምን ነገር ሌላ ደግሞ ስቴፋን የሚባል ደግሞ አለ እሱም አፋንዴ ስቴፋን ይባላል እሱ ደግሞ ሰቨን አድቬንቲስት ነው በቃ ቢብሊካል ነገር እናወራለን ምናምንና ይሄ ዳን ያልኩክ የጌታችን ኢየሱስ ክርስቶስ ንግግሮች የዚህ የባርናባስ ወንጌል የሚባለው ላይ ቶማስ ወንጌል የሚባለው እዛ ላሉ ጽፎችን ይሰጠኛል እዛ ላይ ዲስከስን ታምንበታለሁ ምናምን ይለኛል መንፈሳዊ ነገር እናወራ በጣም ወዳጅ ነው ያስጠራኛል ብሩክ ምናምን ብሎ ያስጠራኩት እኔ ሻምባ መሄድ አልፈልግም
ምናምን ነገር አልኩት። እሱ አመቻቸልኝ። እዛው ኪችን አካባቢ ላይ ምናምን ስራ አገኘው። እሱን እንትን አለ። ሰዎቹ ሁሉ እዛ ያሉት እስረኞቹ እንደ ፓስተር ነው የሚቀበሉኝ። በጣም ልጆቹን በጣም ነው ማግዛቸው የነበረው። ይጣሉ ነበረ። ምንድነው ሲሄዱ ሁለት የተለያየ ብሔሮች ናቸው አንድ ላይ የተያዙት ማለት እንዳልኩ ከ30 ምናምን ልጆች ገቡ ያልኩ ልጆች ኢትዮጵያ ውስጥ ያለ ደቡብ ውስጥ ያለ ሁለት ብሔሮች ናቸው እና ስማቸው ሜንሽን ማድረግ ይቅርብኝና አይዋደዱም፣ ይጣላሉ በጣም። እነዚህኞቹ ስለነዛ በጣም ክፉ አመለካከት ነው ያላቸው፣ እነዚህኞቹም ስለነዛ በጣም ክፉ አመለካከት ነው ያላቸውና አባባሉ ላለው ሲያልፍ ማለት ነው አንዱ ብሔር ለአንዱ ብሔር አባባል አለው። ብቻውን ከሆነ ግደለው፣ ሁለት ከሆኑ ደግሞ ሽሽ ምናምን የሚል አንደኛው ለአንደኛው ነው ከሚያደርገው። አንደኛውም እንደዛ ናቸውና እነዚህ ሰዎች አንድ ሴል ላይ ተገናኙ። በጣም ነበር የሚጣሉት ማለት ነው። በጣም ነበር የሚጣሉት። ከዛ እነሱን ማስታረቅ፣ ከዛ እነሱን መለመን፣ አንዱን ከአንዱ ጋር ማስታረቅ ምን ማለት እያለ የሆነ ሰዓት ላይ ረሱት ማለት ነው። ሃሌሉያ የእግዚአብሔር መንፈስ መገኘቱ እርቅ ሆነ፣ ሰላም ሆነ፣ መጣላት ቆመ ማለት ነው። መዘመር ነው፣ መጸለይ ነው፣ ማምለክ ነው። በቃ ሌላ ነገር የለም። የሊሊ መዝሙር አለ፣ እግዚአብሔር አለልኝ አለልኝ። ይሄን መዝሙር ዘመር ነው። በቃ አንተው ትበቃኛለህ፣ ሌላ ለኔ ምንም አያሸኝም እና እግዚአብሔር አለ እና እዚህ ጋር ያለው ወንድምክ እሱ ይቀርባል። በስታመም የሚያነሳ እሱ ነው። ምንም ብትሆን አብሮክ የሆነ እሱ ነው። እዛ ያለው ያንተ ብሔር አይደለም የሚደርስልክ፣ እዚህ ጋር ያለው ሰው ነው የሚደርስልክ። ሰው ነን፣ አፍተር ኦል ሰው ነን አይደለም። እዚህ ጋር ያለ በኢትዮጵያ ውስጥ ባለ ሁለት ብሔር አይደለም፣ ኬንያዎችም ወንድሞቻችን ናቸው። ሌላውም ዜጋ ይመጣ ወንድምክ ነው። አንድ የሰው ዘር ነው ያለው፣ ሌላ ዘር የለም ምናምን። በቃ እሱን እንትን እያለን በጣም ፋሚሊያሪቱ በጣም አደገ ማለት ነው። ከዛ ሰዎች እዛ ያሉ ከነዚህ ስደተኞች የመጡ ልጆች በጌታ ያልሆኑ ነበሩ። ጌታ ከዛ ውስጥ ሰዎችን አሳልፎ ሰጠን። ደቀ መዝሙርነት ማስተማራቸው ልጆች ነበሩ። በስትክክል በቃ ከ7 ሰዓት ልክ ምሳ ሰዓት አለች። ከምሳ በኋላ ከዛ ሰዓት እስከ 9 ሰዓት ድረስ ደቀ መዝሙርነት ማስተማራቸው ልጆች ነበሩ በስትክክል ማለት ነው ምናምን። እሱ የሆነ እየጸለየን ምን እያለ ልጆቹ እነሱ ቀድመውን ይወጡ ነበር። እዛ እስር ቤት ውስጥ እንትን የለም፣ የውጪ መጸለይ አይቻልም። ልክ ሰዎች ቪዚተሮች መጣው የጸሎት ፕሮግራም ካላዘጋጁ በስተቀር በረንዳ ላይ ውጪ ጋር አለች የሆነች ስፓት አላት በቆርቆሮ የተሰራች በጣም ነው የሚመቸው ለማምለክ ማለት ነው። ማድረግ አይቻልም። ውስጥ ጸልይ ያለ ወዱር ሲሆን ምናምን ነገር እንጂ ውጪ ጋር አይቻልም። እሱን አስፈቅደን ተፈቀደልን ማለት ነው። በደንብ ፑሽ አድርገን ማለት ነው። ስለዚህ ግቢ ውስጥ ማምለክ እንድንችል ዊትነስ መሆን እንድንችል እኛ ስናመልክ ሌሎችም ሰዎች እንዲያዩን ማለት ነው። እሱን አስፈቀደን ተፈቀደልን ማለት ነው። እሻሉን እዛ እንጸልያለን ምናምን። ልጆቹ ሊሄዱ ሲሉ በቃ በስተከከል ልክ እንደ ፓስተራቸው ለሁሉም ተንበርክኬ ጸልዬ ባርከናቸው እግዚአብሔር ህልውና እግዚአብሔር ከነሱ ጋር እንዲሆን መርቀናቸው ምናምን ነው የተለያየ ነው ማለት ነው። እነሱ ከሄዱ በኋላ እነዚህ የገቡት ያልኩ ከሄዱ በኋላ ትንሽ ታፍ ነበረ። ያው ቁጥራችን ቀነሰ፣ በጣም ብቸኝነት ይሰማሃል ምናምን። ማስተማራቸው ልጆች ነበሩ፣ እነሱ ቀነሱ ምናምን። እሱ ትንሽ ይጎዳ ነበረ ግን ተለምደዋለክ። ቀኑም ያልቅልህ። አዎ ረጅም በስማ እዛ ሰዓት ነው በቃ የምትቆጥረው። በቃ ቀኑ ያልቅልም። ቪዚተር ሲመጣ ያለው ኤክሳይትመንት ልነግር አልችልም። ከዛ ከኬንያ መጥቼ ኢትዮጵያ ውስጥ ብዙ እኔ ወደ እስር ቤት አገልግሎት ሄጃለሁ ብዙ ቦታ። ለምን ያንን ስለማስብ ማለት ነውና እስረኛና ታማሚ ሰው በጣም ኤክሳይትድ የሚያደርገው ነገር መጠየቅ ብቻ ነው። ምንም ገንዘብ ላይ ያስፈልግ የሆነ ነገር ላሰጠው ይችላል፣ ግን ሰው እንዳለው ሲያስብ በጣም በጣም ኤክሳይቲንግ ነው ለእስረኛው ማለት ነውና ጌታ ኢየሱስ ክርስቶስም ሲናገር ስለ ኢቭን ከሳልቬሽን ጋር በሚገናኝ በሚመስል መልኩ ሲናገር ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታስሬ አልጠየቃችሁኝም፣ ታምሜ አላስታማችሁኝም አይነት የሚለው አለና ትክክለኛ በቃ ትልቅ አገልግሎት ነውና ከመጣው በኋላ በቃ እዛ ላይ ነው ብዙ ልብ ያለው ማለት ነውና ሲጠይቁን ያለው ኤክሳይትመንት ልነግርህ አልችልም። በጣም ጥሩ ነው። ከዛ ይመጣሉ ያገለግሉናል። ካቶሊኮች ይመጣሉ፣ ፕሮቴስታንቶች ይመጣሉ። የኛ ወገኖች ሲመጡ እኔ ማስተረጉሙ ማለት ነው። በእንግሊዝኛ ሲሰብኩ ምናምን ነገር እኔ ትራንስሌት አደርጋለሁ ምናምን ነገር። በቃ ጥሩ የሆነ ግንኙነት አለ ከፖሊሶቹ ጋር፣ እዛ ካሉ ሰዎች ጋር ጥሩ የሆነ ግንኙነት አለ። ሴሉንም እኔ ስለመመራ ምናምን። ከዛ ልክ የኮሮና ታይም ስታልቅ እቺ የአይዞሌት የተደረግንባት ታይም ስታልቅ ግን ወደዛኛው ሴል ተቀላቀለም ማለት ነው። ሌላ ሴል አለ ማለት ነው። ኦኬ። እዚህ ስንት ወር ጨረሳችሁ? እዚህ ኦልሞስት ወደ ስንት ወር ከምናምን ቁጭ ያደረጉን። ከዛም በኋላ ወደዛኛው ማለት ነው ተፈትቼ እስከወጣ ድረስ እዛኛው ነበርኩኝ ማለት ነው። ሌላ ሴል አለ ቴሌቪዥን ያለበት ምናምን ነው፣ ግን በጣም ከባድ ነው። እሱ ደግሞ ምንም ኮምፎርታብል አይደለም። ሁሉም ሰው ቦታ ይዟል።
ምናምን እኛ የምንሆን ቦታ በጣም ለሽንት ቤቱ ይቀርባል ምናምን ተከባር ነው ቦታው በጣም የማይሆን ቦታ ነውና ግን በቃ ቀላይ ስለም ይሄ እንትኑ ስላለቀ ይሄ ቢመረባሉ አይዞሌሽኑ ታይም ስላለቀ ውጭ መውጣት ትችላለህ ከ7 ሰዓት በኋላ ግቢ ውስጥ መሆን ትችላለህ ምናምን ዋንደር ታረጋለህ ምናምን ችግር የለውምና እሱ ነበረ ለሊት ላይ ጸሎት ይጀምራል 12 ሰዓት ላይ የኛ ይጸልያል ማታ ላይም ጸሎት አለ አምልኮ አለ ይሃ ነገር መንፈሳዊ ነገራችን በጣም አሳደገ እኔ ብዙ ጊዜ ነው ደጋግሜ ያነበብኩት አዲስ ኪዳኑን በደንብ በቃ ያልኩክ ሰዎች እንማሩ ምናምን የሚባሉ ሰዎች ባይብሉን ስጠኝ ብሎኝ ነበር አንድ ከነሱ ጋር የታሰረ ትልቅ ሰው ይያለ ጋሼ ነው ይባላል በጣም ትልቅ ሰው ነው እና በቃ እሷን ስጠኝ ምናምን ነገር አለኝ በፍጹም ጋሼ ለአንደኛው ጫማዬ ለአንደኛው ምናምን ሰጥቼ ነው የወጣው ሰውጣ ማለት እቺን ግን አልሰጠም በቃ ከበደኝ ማለት ነው ለምን እሷን በቃ እንደ የእኔ አንድ ክፍል ናት በቃ በጣም እናጠና ነበረ እሷ ነች ያለችው ባይብል ኮሜንታሪ ምናምን የሚባል የለም በቃ እሷ ነች ሞባይል ምንም ነገር ሳይለ መጸለይ ማንበብ ብዙ የትኛውም ሁኔታ ውስጥ ሆኜ እኔ የእግዚአብሔር ፕሬዘንስ ከሰማኝ በላይ እዛ ባለበት ሲዝን ላይ የነበረው የእግዚአብሔር መገኘት ሲከፋም ወደሱ ነው የምጮኸው አይደለ ስታዝንም እንባቆም ላይም ካየው ኢዮብ ላይም ካየው እንዴ ለምን ተውከኝ ለምን በእንደዚህ አይነት ሁኔታ ላይ ዝም አልከኝ ብለው ወደ እግዚአብሔር ይጮሃሉ እግዚአብሔር ሲመልስላችሁ ታያለ በእያንዳንዱ ነገር ሲመልስልኝ በእኔ ያለውን አጀንዳ ሲነግረኝ ሲያጽናናኝ ኮምፎርት ሲያደርገኝ የነበረ የእግዚአብሔር መንፈስ ነው ወዳጅ የሆነውና በዚህ መንገድ አለቀ ከዛን ታይማችን ሲደርስ ወደ ሞያሌ ተመለሰ አክቹሊ እኔ 15 ቀን ምናምን ሲቀረኝ አካባቢ ነው የወጣሁት ቀደም ብዬ ማለት ነው የተወሰነ ክፍያ እንዴት ነው 6 ወር ወይ ደግሞ 50,000 ሽሊንግ ነው 50,000 ሽሊንግ ከከፈልክ ትፈታለህ ችግሩ ግን ምንድነው ተፈታም ወደዚህ ወደ ኢትዮጵያ የምትገባው ሰዎች ሲኖሩ ነው ባሱ ሲሞላ ነው አንዱ ሌላው ደግሞ በትክክል ታማኝ ሆኖ ብር ተቀብሎ ለሰዎቹ የሚከፈል ሰው የለም ኬንያ ውስጥ በጣም አብዛኛው በቃ እንደዚህ ነው አብዛኛው ምንም አይነት ታማኝነት ማታይበት በጣም ስርቆት ያለበት በጣም በቃ ሰዎችን ልታመናችል እና ፋይናሊ ግን አንደኛው ያልኩክ ስቴፋን የሚባለው አፋንዲውን ፖሊሱን አናገርኩት ወንድሜ በሱ በኩል ገንዘብ ላከና የ15 ቀኗን የተወሰነ ገንዘብ ተከፍሎ 15 ቀን ሲቀር ሌሎች የሚወጡ ነበሩ ከነሱ ጋር አብሬ ወጣው ማለት ነው ኢትዮጵያ መጣን ኢትዮጵያ ቦርድ ላይ በጣም ቻሌንጅ አጋጥሞኝ ነበር ሲያዩኝ እኔ ሉኬ ምናምን ሲያዩኝ በቃ ደላላ መሰልኳቸው ማለት ስሜንም ሲያዩት ምናምን ይለያል ከዛ አካባቢ ካሉ ሰዎች ጋር አንተ ነህ ምናምን ነገር ብሎ አንተ ላይ ምርመራ እናረጋግባለን ምናምን ብሎ ትንሽ ያዙኝ ቦርደር ላይ ኢትዮጵያ ከገባን በኋላ ማለት ነው ኦኬ ከዛም በኋላ ግን ሲያዩኝ ምንም እንትን የለም አይወይም ተቀበለን ምናምን ከዛን እዛ ሞያሌ አንድ ቀን አደረኩኝ በነቀጣው ወደ አዲስ አበባ መጣ ወንጌል መስበክ በጣም ተወዳለህ ከዛ ያመጣው ነው ማለት እንችላለን ወንጌል እኔ በሞመንት ጌታን ካገኘው ጊዜ ጀምሮ በቃ እንዳልኩክ እዛ ለገና ወልዲያ ሚሽን ስንሄድ በቃ የገባብኝ ነገር ነው ወንድሞች ሲሰብኩ እዛ ያሉ ሰዎች ሰብኩ ከነሱ የተካፈልኩት ጸጋ ነውና ከዛን ጊዜ ጀምሮ መስበከው ነው ምናምን ነገርና እዛ ያለው ነገር ምንድነው በጣም ነፃነት ይሰጣል እዛ ሰቤት ውስጥ ተሰብክ ያ ሰው የትም አይሄድም አይኔ አልፈልግም ምናምን ቆይ መሄድበት አለ ምናምን ነገር ነገ ምናምን አይልህም እዛው ነክ አተዚህ ሚራ አንድ ሙስሊም ነበር እንድሪስ የሚባል ማለት ነውና በቃ መጀመሪያ ሰሞን ላይ በጣም ነበር የሚጣላን ሁኔታችን ያየ ምናምን ነገርና ከብት ምናምን ነገር ብዙ ከብት ሰርቆ ነው የታሰረው እና ፋይናሊ እኔን ወደደኝ ባህሪን ሲያይ ሲናገረኝ አልመለስለትም በክፉ የሆነ ነገር ቻሌንጅ ሲያደርግ ይመጣና ፍራሹ የኔ ነው ምናምን ብሎ ያመጻል ከዛን ሰጠዋለሁ ማለት ነው ከዛን በኋላ መልሶ ደግሞ ቀር ሲል ይመልስልኛል ምናምን ምግብ ስጡኝ ምናምን ይላል እንሰጠዋለን ምግብ ምናምን እና በጣም ጥሩ ፍቅር አሳይቶት ማለት ፋይናሊ እኔ ጌታን መቀበል ፈልጋለሁ አለኝ ማለት ከዛን ጌታን ተቀበለ ማለት ከዛሱ ጌታን ሲቀበል ሌሎቹንም በዙሪያ ያሉ ሰዎችን ጌታን እንዲቀበሉ ያመጣቸዋል በተለይ ደግሞ የሱን ወገን ሰዎች እንደሱ ሳምቡሩ የሆኑትን ሰዎች እያመጣ በቃ እንመሰክርላቸዋለን እናወራቸዋለን ምናምንና የእስር ቤቱ የሚለየው ምንድነው ነፃነቱን ይሰጣል ሰው ቸኩሎ አይድብህም በዛ ላይ ደግሞ at his lowest point of his life ስለሆነ ያለው ለመስማት is ready ገብቷል ስለዚህ ዲስትራክሽንም የለም ምንም እንትን የሚያደርገው የሚያስጨን ሌላ ሉጣ ብሎ እንትን የሚለው ነገር ስለሌለ ይሰማሃል በቃ እሱ ጥሩ ኦፖርቹኒቲ ሰጣ እንጂ የወንጌል አገልግሎቱ ከዛ በፊት የነበረ ነው ሚሽን ላይ እንደዚህ በፌሎሺፕ ምን ሄደው ቅድም እንዳልከው የመጀመሪያዎቹ
እነዛ ፑሽ አድርገዋል ወደዚህ አገልግሎት በጣምና መረዳቱ እኔ ወንጌልን የምረዳበት መንገድ እንደ ስራ የሆነ እንደ በርደን የሆነ እግዚአብሔር ካላደረከው ምናም ብሎ እንደሚያስጨንቅ ሳይሆን ሰዎችን ወዳጅ የምታረግበት ልክ አንደኛ ዮሐንስ እንደሚናገረው እኛ ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነውና ከኛ ጋር ህብረት እንዲኖራችሁ ነው የምንጠራችሁ። ወንጌል ማለት ህብረት እናርግ ነው። በቃ ልክ ሻይ ቡና እንጠጣ፣ አብረን እንሁን፣ አብረን አንድ የእግዚአብሔር መንግስት ውስጥ አንድ ትልቅ የሆነ ግራንድ ፋሚሊ ያለ የእግዚአብሔር ቤተሰብነት ይባላል። እዛ ውስጥ እንግባ፣ እዛ ውስጥ ያለውን ሰላም፣ እዛ ውስጥ ያለውን ደስታ አብረን ሼር እናርግ። ብቻዬን አይደለም በቃ ከወንድሜ ጋር ለወንድሜ የሚሆነ እውነት ለእህቴ የሚሆነ እውነት እንጂ የሆነ የሃይማኖት ኮንቨርዥን አይደለም፣ የሆነ ግሩፕ መለወጥ አይደለም። ህይወትን መቀበል ነው። ክርስቶስ ኢየሱስ መስቀል ላይ የሰራው ስራ ለሁላችንም በቂ ነው። ለሁላችንም ያንን ህይወት ሼር ማድረግ ነውና ወዳጅ የምታበዛበት ነው። በሱ ምክንያት ነው በጣም በቃ ደስ ይለኛል። ልክ ስንወጣኛ በቃ ወዳጅ ነው። ብዙ እኔ ወዳጆች አሉኝ። ለምሳሌ ወሊሶ ሄደን ለወንጌል ስርጭት በጣም ወሊሶ ውስጥ በጣም አመፀኛ የነበረ ሰዎችን የሚያስፈራ ምግብ ቤት ገብቶ ምግብ የማይከፍል እኛ ቁጭ ብለን እየነገርነው ቡና ላይ ቁጭ ብሎ ነውና እየመሰከረለት አይከፍሉም። እሺ ማሚላታ ሊሳም ማለት እና እኔ ደግሞ ያው እሱ ሊጋብዘን መስሎኝ አረ ችግር የለም ለምን ትቸገራለህ ምናምን ነገር አልኩት። ትንሽ ቆይቼ ፋይንድ አውት ሳደርግ ለካ አይከፍሉም ይለው እሱም አይከፍልም። እሱም እሺ ምናምን ብላ እንደዚህ የሚፈራ ማለት እሱን ጌታ አሳልፎ ሰጥቶን እሱን ወደ ጌታ መጥቶ ህይወቱ ተለውጦ አሁን ለኔ ወዳጄ ነው። መጠየቀው ሰላም እንባባል የሆነ ጊዜ ላይ ረጅም ሜሴጅ ፌስቡክ ላይ የሚጽፍልኝ እናንተ እኮ መታችሁ ባታገኙ ይኖር የሚል ልክ እንደዛ በጣም ብዙ። አንድ ጊዜ አለታ ወንዶ ለወንጌል ስርጭት ሄደን ልጁ መንገድ ላይ ተቀምጦ ነው ያገኘ ነው ማለት ነው። እና ኪያ ነው ስሙ መሰለኝ ኪያ ይባላል። እና ቁጭ ብሎ መንገድ ላይ ያገኘ ነው ማለት ነው። ከዛ ወንጌል መሰከረለት። ስመሰከረለት ቆይ እናት ይገዣችሁ ሊድ ምናምን ነገር ብሎ እናቱ ጋር ወሰደ። ዘን ጌታን ተቀበለ። አጋንንት ነበረበት ዲሊቨርድ ሆኖ ከዛን ያረኩትን ጫማ ነው አውልቄ ሰጥቼው ምናምን ከዛ ኢየሱስ ስሊፐር ነበር ስሊፐሩን ተቀበልኩት ማለት ነው። ወንጌል ሰጠነው መጽሐፍ ቅዱስ ሰጠነው የወንጌል አድራሻ ሰጠነው ማይድም ማለት ልጁ እዛ ሆኖ ወንጌል ያገለግላል እና ይደውልኛል ሰላም ይለኛል ምናምን ነገር ያቺ ጫማ እኮ አለቀሽ ምናምን ነገር ይለኛል። ወንጌል ሰባኪ ሆኖ ማለት ነውና ብዙ እንደዚህ አይነት ብዙ ቦታዎች ላይ እኔ ወዳጆች አሉኝ። አዲስ አበባ ውስጥም ከአዲስ አበባ ውጭም ማለት ነውና አልፎ ተርፎ ኬንያ ውስጥም ማለት ነው በእስር ቤት ያገኘዋቸው ግን በወንጌል የወለድኳቸው ማለት ነውና ወዳጅ የምታበዛበት ጓደኛ የምታበዛበት ጌታ ኢየሱስን ካየው እኮ በቃ 12ቱን ሐዋርያት ወዳጆቹ ናቸው። ወዳጆች ያባቴ ፋይናሊ እኮ ያባቴ ብሩካን የሚላቸው ወገኖቼ የሚላቸው ወንድሞቼ የሚላቸው አየ ወንጌል ስብከት የሆነ ኃላፊነትን መወጣት እኔ ተናገር ያለው ምን አገባኝ ከዚህ በኋላ ምናምን የምትለው ሳይሆን ሰዎችን ወደ እግዚአብሔር መንግስት ለወዳጅነት ለፍቅር የምትጠራበት ነውና ይሄ አይነት አንደርስታንዲንግ ካለ ሰው ይመሰክራል። የበላውን እንኳን ሰው ሼር ያደርጋል። ቆንጆ ምግብ ሲበላ እዛ ቤት ማሜድ አለብን ማም ይላል ሳያስበው ፕሮሞሽን ይሰራል ለምግብ ቤቱ ማለት ልክ እንደዛ ነው። በቃ እንኳን የበላ ነው የምናገረው እንኳን ደግሞ ያዳነን ጌታ ፍቅር ነው ጌታ ህብረት ይወዳል። ከላይ ከሰማይ ምድር የሚመላለስ ብዙ ጊዜ ሰዎች በችግሩ ሲያልፉ መከራው ሲያልፉ የሚያስቡት ይሁን እግዚአብሔር ከላይ ሆኖ የሚመለከታቸው በቃ ብዙም ኢንቮልቭ የማያደርግ ከላይ ሆኖ የሚመለከት አልፎ ተርፎ ደግሞ አንዳንዴ የችግሩ ራሱ ምክንያት ሆኖ እሱ ነው ከኋላ ሆኖ መንስኤ የሚሆነው ሰዎችን ወይ ሊያስተምራቸው ወይ ሆነ ነገር ሊያደርግ ምናምን አይ ዶንት ኖ ምክንያት ሊሆን ይችላል። እግዚአብሔርን ግን በመጽሐፍ ቅዱስ ስናየው ሰዎች በመከራው ሲያልፉ አብሮ መከራ ውስጥ የሚሆን እስራኤል በስደት ወደ ባቢሎን ሲሄዱ አብሮ የሚሰደድ እንደውም አንድ ስኮላር ሲናገር ስደተኛው አምላክ ይላል። አብሮ የሚሰደድ ሲሰቃዩ አብሮ የሚሰቃይ ዋጋ ሲከፍሉ አብሮ ዋጋ የሚከፍል እዛ ሆኖ በስደት ሆኖ እዛ ላሉ ሰዎች ወደ እሱ እንዲመጡ የሚያደርግ በነ ዳንኤል አማካኝነት በነ አዛሪያ አማካኝነት ነገስታቶችን ወደ ራሱ መንግስት የሚያመጣ አይነት ነገር አልፎ ተርፎ ደግሞ ጊዜው ሲደርስ ነው በቀራንዮ መስቀል ላይ ስለ ሰው ልጆች ኃጢአት ዋጋ ይከፈለ በመከራችን የተካፈለ በነገር ሁሉ እንደኛ የተፈተነ ራሱን አብሮ ከፈጠረው ፍጥረት ጋር ሩቅ የሚሆን ዴቲስት አይነት ፈጥሮ እንደዚህ እንደ ክሎክ ሰርቶት ምናምን በቃ በራሱ ይዙር የሚል ሳይሆን ኢንቮልቭ የሚያደርግ የሚመጣ የሚጠይቀን በቃ ቤት ስሩልኝ የሚል ድንኳን ስሩልኝ ብሎ በተሰራው ድንኳን ላይ አብሮ መጥቶ የሚሆን እግዚአብሔር የት ነው ያለው ብትላቸው እስራኤላውያን እዛ አለ የመገናኛው ድንኳን እግዚአብሔር ቤት አይገርም ከንትና ጎረቤት አለ የእግዚአብሔር ቤት አልፎ ተርፎ ደግሞ መጥቶ ደግሞ ሰው ሆኖ መጥቶ ደግሞ ተበርናክል አረጋን የሚለው አምላክ በሰውነት ሆኖ መጥቶ ከናንተ መካከል እንጨት እየሰራው ኖራለሁ አለ አናጥ ይሁን ምናምን ኖራለሁ ዘው ሎስት የሆነን ክፍል
የኑሮ ክፍል ይዤ እኖራለሁ ያለ ጌታ ነው። ከዚህ በላይ ወዳጅነት አለ? ወንጌል ወዳጅነት ነው። ይሄ ደስ ይላል። ጓደኛ በቃ የሆነ ሰው ፍሬንድ ማድረግ እኮ አይከብድማ። ሄደክ በቃ ማውራት መተዋወቅ ምናምን ልክ እንደዛ ነው። በቃ ከእግዚአብሔር ጋር ያለ ፍሬንድነት ወዳጅነት ነው። ለዚህ ነው ወደ ህብረት እንጠራቸዋለን የሚለው ወደ ቤተሰብነት ነውና እግዚአብሔር ህብረት የሚወድ አምላክ ነው። እኔ በጣም ህብረት ስለምወድ ደስ ይለኛል ሰዎች ወደዚህ ህብረት ሲገቡልኝ ማለት ነው። ለዛ ነው ወንጌል መሰክሩ። በጣም ደስ ይላል። ብሩኪ ባለትዳር ነህ። ከቅርብ ጊዜ ወዲህ አንተና ባለቤት ሶሻል ሚዲያውን ተቆጣጥራችሁታል። ኬት አገኘሃት? ጌታ ነው የሰጠኝ። ይሄ አግሪ ያደርጋል። ጌታ ነው። ፌስቡክ ላይ የተዋወቅ ነው። ፌስቡክ ላይ የሆነ እንትን ፎቶ ፖስት ተደርጎ ታግ ተደርገን የኔና የሷ ሙቹዋል ፍሬንድ ነው። ኦኬ። ሴት ናት። ከዛን ፎቶ ታግ አድርጋን አጋጣሚ ታግ የተደረኩበትን እያየው ያለ ዩ አና ገለታ ኤንድ አዘር 31 ታግድ ኢን ዲስ ፒክቸር ይላል ማለት አጋጣሚ ፎቶን ለማየት ነው። የሆነ ጽሁፍ ነው ፎቶ ውስጥ ያለው የሆነ ጽሁፍ ነገር ነው፣ ስዕል ምን አለ። ልክ ስነካ የሷን ነካውት ማለት የሷን ስም ሳስቼ ማለት በአጋጣሚ ነው ስነካው ሳያት በጣም ቆንጆዬ ልጅ ናት። እቺ ልጅ እንዴት ነው የምታምረው ብዬ ወርታች እያረኩኝ እስከታች በቃ አየሁት ማለት እቺ ልጅ ቆንጆዬ ልጅ ምናምን ብዬ አይቻት ዘግቻው ወጣው ማለት ነው። ከዛን ስራ ሰርቼ መማር ስገባ ፍሬንድ ሪኩዌስት ልካልኛለች ራሷ ልጅ። እሺ ጌታ ወይ እንዴት ነው አዘነብካት በየ ፍሬንድ ሪኩዌስቱን ተቀብዬ ወዲያው ነው የላኩላት ሜሴጅ ማለት ነው። የት ነው ማቅሽ? ማርሲል ነው ማቅሽ ምናምን ነገር አልኳት ማለት ነው። ታውቃታለህ ከዚህ በፊት? ጭራሽ። ኦኬ። ማርሲል ልጅቷ ፖስት ያደረገችው ልጅ ማርሲል ቸርች ነበረች። ማርሲል ቸርች ስለነበረች እቺም ኦብቪየስሊ ማርሲል ቸርች ብትሆን ነው ብዬ አስቤ ነው እና ዝም ብዬ ገምቼ ነው ለወሬ መግቢያ ነው እንጂ ማርሲል ቸርች እኔ ጭራሽ ሄጄ አላውቅም በህይወቴ ማለት ነው። ከዛን ማርሲል ቸርች ነበርሽ ምናምን ነገር አልኳት። ከዛ አረኔ ማርሲል አይደለም ምናምን እኔ ሙሉ ወንጌል ነኝ አለች። እዴ ሙሉ ወንጌል እኮ በጣም ልዩ እንዴት እንደምወዳት ሙሉ ወንጌል ወሬው እንዳይቋረጥ ብቻ ራሴ ወሬውን እያስቀጠልን ከዛን እየተግባባን እያወራን በጣም እንደውም ለዮናታን ነግሬዋለሁ። በቃ በዚህ እኔና እሷ ሆነን አንድ በሆነ አጋጣሚ ሚቲንግ ላይ ተገናኝተን በአንተ ምክንያት ነው ባይዘው የጠበስኳት ምናምን ብዬ አረ እኔ ነው ሽማግሌ መላክ ያለብህ ምናምን ነገር ብሎኛልና በዚህ አጋጣሚ አወራን። ከዛን ተግባባን። ቶሎ ነው በጣም በቃ ቶሎ ራሱ ነገሩ ቶሎ እያደገ ፊት አረጋችሁ። በጣም ፊት አረገን። በቃ በየተገናኘ ነው በምንድነው እሷ ደንበል አካባቢ የሆነ ጉዳይ ነበራት። እኔ ደግሞ እቃ ማድረሰው ነበርና በቃ ወደዛ አካባቢ እሄዳለሁ ማምስታይ በቃ ለምን አንገናኝም ምናምን ብዬ እኔ ኢንሲስት አረኩና ተገናኘን። የዛን ቀን በቃ ጥሩ ጊዜ ያሳለፈን ማለት ነው። ስናወራ አስተሳሰባ በጣም ነው ደስ የሚለው። ከኔ ጋር በጣም ሊንክ ያደርጋል። የምትማረው ትምህርት፣ የምትፈልገው ፐርሲው የምታደርገው ነገር፣ የምትሮጥለት አላማ የበላ የምታስበው ነገር ምናምን ደስ ይላልና ወይ ደግሞ ጓደኝነቱ ደስ ይላል። ቀለለን ማለት ነውና በቃ እንዲህ ያለ ምን አረገ ጌታ ይዛኔ የተያዘችበት ነገር ነበር። እሷ በጣም ከባድ ነገር ማለት ነው ማለት በሐሳብ ማን የያዛት ነገር ነበር እና እኔ ደግሞ ፍጹም አላቅም እሷ ያለችበት ሲቹዌሽን ማለት ነው። ግን ሳወራት ለሷ ለካ መልእክት ነው ማወራት እና የምናወራበት ጉዳይ ስለ ይቅርታ ነው። እንዴት ነው ይቅርታ ማድረግ የምንችለው? ሰዎችን እንዴት ነው ይቅር ማለት የምንችለው? ፍትህስ እኔ ለምሳሌ እነሱ በጣም ይበድለኝ እንዴት ነው ይቅር ምለው? ለምሳሌ ዳኛ በጣም በምህረት የሚታወቅ አንድ ዳኛ አለ ብለን ብናስብ አንድ ሰው ያንተን የቀርብ ሰው ገሎብክ እዛ ፍርድ ቤት ቢመጣ ዛን ዳኛው በቃ ልጁ ጥፋት አጥፍቷል፣ ላጠፋው ጥፋት ደግሞ ይቅርታ ጠይቋል። ስለዚህ እያለቀሰ ነው ይቅርታ የጠየቀው። ስለዚህ እንማረው በቃ ይማር ነፃ ያውጣ ቢባል ምህረት ተገልጧል አይደል? ፍትህ አልተገለጠም። ስለዚህ ምህረትና ፍትህ ሁሉ ጊዜ አብረው የሚሄዱ ናቸው። ስለዚህ ሰዎችን ይቅር ካላልን ይቅር አለማለታችን እንደ ችግርም ማየት የለብንም። በመጀመሪያ ሐሳቡ ለምን አእምሮ ላይ ህሊና ላይ ሁሉ ጊዜ ፍትህን ጀስቲስን የሚጠይቅ ስላለ ማለት። ስለዚህ ያንን ፍትህ የሚሞላልን በቀራንዮ መስቀል ላይ ኢየሱስ ክርስቶስ የከፈለው ዋጋ ስለ ሰው ልጆች ሁሉ የሚሆን ፍትህ ነው። ስለዚህ እኔ መስቀሉን ሳይ ይቅርታን ብቻ ሳይሆን ማየው መስቀሉን ሳይ ፍትህን ነው ማየው። አንድ እግዚአብሔር ለኔ የሰጠኝ ፍትህ እኔ ስድን የዳንኩት በእኔ ምትክ የተቀጣ የእግዚአብሔር ልጅ ስላለ የዳንኩት።
ለሌላም ሰው ደግሞ ይቅር ለማለት የማየው ቤዝ ማረገው ነገር የኢየሱስ ክርስቶስ መስቀል ነው። ምን አድርጓል? እሱ ለሰራው ስራ ኢየሱስ ክርስቶስ የከፈለው ዋጋ አለ በሚል ማለት ነው። በዚህ ጉዳይ ፍትህንና ምህረትን አንድ አድርገን እኔ ሳወራት የሆነ ነገር ነው እንዲህ የቀለላት ማለት ነው። ከዛን በቃ ይሄ ሰው መሆን አለበት በሚል ጥሩ ነገር ላይ ሆነ። ከዛን እሷም መዝሙር ላከችልኝ። ይሁን ያንተ የሚል መዝሙር አላቸው በጄነራል ፌሎ የዘመሩት ማለት ገብቼ ሳየው እኔ በቀላሉ ማለቅስ ሰው ምናምን አይደለም። ሳየው መዝሙሩ አስለቀሰኝ። በቃ እሪ ብዬ እና ትጌታው እቺ ልጅ ምን ቢኖርባት ነው ምናምን ብዬ እያደገ በንጋታው ስንገናኝ ስናወራ ህብረት ስናረግ አስተሳሰባችን የተቀራረበ ሲሆን ምናምን ፍላጎታችን ደግሞ እሷ መስራት የምትፈልገው ቦታ ፓሬንቲንግ ላይ በጣም መስራት ትወዳለች። ከልጅነቷ ጀምሮ አላት በቃ ትጽፋለች። ፓሬንቲንግ ላይ ትሬን ስታደርግ ትሬን የምታደርጋቸው መንገዶች ልጆችን እንዴት ነው ማሳደግ ያለብን፣ ሪሌሽንሺፕ ላይ አዶለሰንስ ኤጅ ላይ የሚያጋጥሙ ቻሌንጆችን ምናምን እዛ ላይ በጣም ኢንተረስት አላትና እኔ ደግሞ በጣም ነው እንደዚህ አይነት ነገር የሚስበኝ ማለት ነው። በሱ እያለ ህብረታችን እያደገ ፋይናሊ ይኸው ለመጋባት በቃ። እንግዲህ ብዙዎች ስለ ትዳር ሲነሳ ይፈራሉ። አንተ ትዳር እንዴት አገኘው? ትዳር በጣም ቆንጆ ነገር ነው። የትዳር ትምህርት ላይ ስንማር የመጀመሪያው ሁለት የተለያዩ አስተማሪዎች ነው ያስተማሩና መጀመሪያ ላይ ሲያስተምር የነበረው የመጀመሪያው የትዳር 5 ወራት በጣም ቻሌንጅ የምትጣሉበት በጣም የምትጋጩበት ምናምን ቻሌንጅ ነው። ከዛ በኋላ ደግሞ ያለው 5 አመት እሱም እንደዛ የግጭት ነው ምናምን። ከዛ በኋላ ግን ያው ትለምዱታላችሁ ነው መሰለኝ። ከዛ በኋላ ደና ይሆናል አይነት ነገር አለማ ነው። እና እኔ ቻሌንጅ አደረግ ነበር ማለት የግጭቱ መንስኤ ብሎ አስተማሪው ሲያወጣ ያመጣው ምንድነው አትተዋወቁም የሚል ነው። ለምሳሌ እሷ መብራት ጠፍቶ መተኛት ከሆነ የምታቀው እሱ መብራት በርቶ ከሆነ የሚተኛው ይሄ የግጭት መንስኤ ሊሆን ይችላል። አመት በዓል ላይ እሱ አመት በዓልን ማሳለፍ የሚፈልገው በግ ታርዶ ከሆነ እሷ ደግሞ በግ ማትወድ ከሆነች ሌላ ያለ በጣም ዲቴል ነገር ውስጥ መግባት እንችላለን። ስለዚህ እና ይሄ እነዚህ ነገሮች እኮ መናቃቸው ቀድመን ሪሌሽንሺፕ ላይ እኔ ሳገባት አይደለም ማቀው እኔ እሷ እንዴት ሆና መተኛት እንደምትፈልግ ሳላገባት በፊት በነበረው ሪሌሽንሺፕ ስቴጅ እኮ እናወራለን። ስለሌላ ምን ስለ ሀገር ጉዳይ አይደለም የምናወራው፣ ስለኔ እና እሷ ነው አብዛኛው የምናወራው። ስለዚህ የምትፈልገውን አውቃለሁ፣ እኔም የምፈልገውን ነግራታለሁ፣ እንዴት እንደማስብ እንዴት እንደሆነ የኔ ወርልድ ቪውን ታውቃለች፣ የቤተሰቦቼን ሁኔታ ታውቃለች፣ እኔም አውቃለሁ። ስለዚህ እዛ ጨርሰናቸው መመጣቸው በጣም ብዙ ነገሮች አሉ። ስለዚህ ትዳሩ ላይ ስንገባ የዛን ያርለም ማወቅ የሚጀምረው አንቺ እንደዚህ ነሽ እንዴ እያልኩኝ ማለት ነው። ቀድመን ራሳችን ላይ የምንሰራበታል። ኦብቪየስሊ ሰው ደግሞ ከተጋባን በኋላ የሚያውቃቸው ነገሮች ደግሞ አሉ አይደለም። አንተ ስለ ትዳር አጋርክ ስለ ራስህ ራሱ እኮ ፋይንድ አውት የምታደርገው ማታውቀው ነገር ይኖራል። ያኔ ደግሞ በሚመጣው ደግሞ ነገር አብረን ደግሞ እየሰራን ሁሉ ጊዜ ችግሮቻችንን የምናስበው እኔና እሷ እንዴት ነው ገብታው እኔና እሷን የሚያምሱን ሳይሆኑ we are like ቲም ሆነን ችግሩን ዲል የምናደርገው ነው። ኦብጀክቲቭሊ ነው ዲል የምናደርገው ችግሩን እንጂ ሰብጀክቲቭሊ አምጥተን እኛ ጋር እንዲያምሰን አንፈቅድለትም። ከመጋባታችሁ በፊት የፍቅር ግንኙነታችሁ ላይ ብዙዎች የሚፈሩት የግጭት አፈታት ሪሌሽንሺፑ ሊቋረጥ ይችላል የሚል ስጋት አለ። ከግጭት አፈታት ጋር በተያያዘ የእናንተ የግጭት አፈታት እንዴት ነበር? በጣም ደስ የሚል ጆርኒ ነው። በሪሌሽንሺፕ ላይ ያሳለፍነው ጆርኒ በጣም የሚወደድ ጆርኒ ነው። ቻሌንጆችም አሉበት። አት ዘ ሴም ታይም ደግሞ የተጠቀምንባቸው ነገሮች በጣም ብዙ ነው። ምንድነው እኛ ሪሌሽንሺፑን ስንሰራ የተጠቀመን በተለይ መጀመሪያ የሪሌሽንሺፑ የመጀመሪያ ታይም ላይ ታፍ ሞመንቶች ነበሩ። ፓስት ኤክስፒሪየንስ ስለነበረን በጣም አልላቀቅ ያሉ የያዙን ፓስት ኤክስፒሪየንስ ፓስት ውንዶች ነበሩን፣ ቁስሎች ነበሩን እኔ ጋርም እሷ ጋርም ማለት ነው። ስለዚህ እነዚህ ጋር ይመጡና ልክ ሪሌሽንሺፕ ጋር ስገባ ሳታስበው በጣም ትሪገርድ ትሆናለህ እና ያ ከፓስቱ ጋር ይያዝብሃል ማለት ነው። ትናንትና የተጎዳኸውን ጉዳት ዛሬ የሚመጣብ ይመስላል ማለት ነው። ምን አረግነው እኛ ትሪገር ልክ ስንደረግ ስሜቶቻችንን ቨልነራብሊ እኔም ለሷ እሷም ለኔ ትገልጽልናለች። ለምሳሌ ልክ እኔ ባደረኩት ድርጊት የሷን ስሜት ስጎዳው እንደዚህ ስትናገር እኮ እንደዚህ አይነት ስሜት ፈጥሮብኛል ብላ ስሜቷን ትሰኛለች ማለት እና ከንግግር ይጀምራል፣ ከኮንቨርሴሽን ይጀምራል። አይ ስቴትመንት ነው የምንጠቀመው። ልክ የሆነ ነገር ሳረጋት አንተ እኮ ሁሉ ጊዜ በቃ ስነግራ አሰማኝም በቃ አንተ ሰው ሚለን ሰምታ እንዲህ ነው የምታደርገኝ በቃ ሰው በቃ ተሰበሰበ ቁጥር እንዴት ታደርገኛለህ ሳይሆን የምትለኝ እንዲህ በተናገርክበት ሞመንት ላይ እንደዚህ አይነት ስሜት ሰምቶኛል፣ የዝቅ የማለት ስሜት ያለ መከበር ስሜት ሰምቶኛል ከሆነ ያለችኝ አየ ምን ያረጋችልኝ ነው እኔም እሷን እንዳውቃት ምን እንደሚያስከፋት እንዳውቅ እሷም ደግሞ ራሷንም ኤክስፕሎር እንድታደርግም ይረዳታል።
ስለዚህ ልክ የሆነ ነገር ድጋሚ ሊፈጠር ሲል ስሜቷን ነው ፊልም ማድረገው ማለት ነው። ስለዚህ የሆነ ነገሩን አርጊመንታቲቭ የሆነ አይነት ለማሸነፍና ለመሸነፍ ሳይሆን ቨልነራብል ለመሆን ራስን ለዛ ሰው ኤክስፖዝ ለማድረግ ከዛን ያ ሰው ማመን ማለት ነው። ስለዚህ ስሜትን ሳሳያት አድቫንቴጅ አይደለም እሷ የምትይዝበት በዛ ነገር ላይ ልትረዳኝ በዛ ነገር ላይ ልታግዘኝ ነው የሚሆነው ማለት ነው። እኔም ለሷ ልክ እንደዛ ማለት ነው። ይሄ የመጀመሪያው ቻሌንጆችን በዛ በጣም ተጠቀመን ከባድ የሚባል ቁስል ስለነበረብን እሷም መጣችበት ስለነበረ ኦብቪስሊ አይደል ተጎርተክ ከዛን ምናምን ነው የምትነሳው። ሪሌሽንሺፕ ደግሞ ከባዱ ነገር ምንድነው አለ ወንዶች አሉት በስሜት ቨልነራብል የምትሆንበት በስሜት እንዴት ነው ቃሉን የተሻለ ቃል ብዬ የማስበው የስሜት ራቁትነት በስሜት ራቁት የምትሆነው ለዛ ሰው ነው። ስለዚህ ያ ሰው ትክክለኛ ሰው ካልሆነ በጣም ሊጎዳብህ ይችላል ስሜትን ማለት ነው። ስለዚህ ትክክለኛ ሰው ካገኘህ ግን በደንብ ይሸፍንልሃል በደንብ ያግዛል በዛ ነገር ላይ እንድትሰራ በደንብ ይረዳሃል ማለት ነው። ስለዚህ እሱን ሰራንበት ማለት ነው። እኛ ያንን ልክ ኦፕን አፕ መሆኑን አድቫንቴጅ ሳይሆን የሚይዘው ኦኬ ላግዛት ነው ለካ እዚህ ጋር ያለው ነገር ለካ እኔ ደግሞ የሚጠበቅብኝ አለ ልክ የኔም ሲወጣ ኦኬ ላግዘው ነው የሚል ማለት ነው። በዛ ውስጥ እሱ እየረዳን መጣ። እግዚአብሔርን መሀከል ማድረጋችን በጣም ረዳን። ሁል ጊዜ ለመንፈስ ቅዱስ ሁል ጊዜ በቃ እሱ ሊሰራን አሁን እሷ ጋር አፕሮች ታረጋት ማረጋት እሷን ልሰራና ልለውጣት በጣም የተለመዳለ። አሁን እኛ ክርስቲያን ትራዲሽን ውስጥ ራሱን የሚያየው የሆነ በጣም ብዙ ነገር ጨርሶ እንደመጣ ሰውና ልክ ሚስቱ ጋር ሲመጣ ሊሰራት የሆነ ችግር አለባት ሰው ጋር አንድ 5 ችግር ማን ቢኖርባት ይሄን ይሰራል መንፈሳዊ ነገር ሆነ ይሰራል እንትን ይሰራል ምናምን። ፍቅር ግን እንደዛ አይደለም። ሊሰራት አይደለም የሚሄደው መጀመሪያ እሷን ሊቀበላት ነው የሚሄደው እንዳለችበት ሆና ሊቀበላት ነገ ብትቀየርም ባትቀየርም እሷን ላይገባት ብትለወጥም ባትለወጥም በዛ ልብ ነው የሚሄደው እሷ ጋር። እሷም ልክ እንደዚሁ ነው። እሱን ሰርታ አስተካክላ ከዛ የተስተካከለውን ሰው አይደለም የምታገባው። ይሄ በጣም ሮንግ አሰምፕሽን ነው። እሱን ነው መውደድ ያለባት እሱን ነው መቀበል ያለባት። ሪሌሽንሺፕ ግን ጥቅሙ ምንድነው? ሁለታችሁ ደግሞ በምትገናኙበት ሰዓት ደግሞ ሪሌሽንሺፑ እናንተን የሚሰራችሁ ነገር አለ። ስሩ ኮንቨርሴሽን ራሳችሁን ታሳድጉ ራሳችሁ ላይ ስትሰሩ ሪሌሽንሺፑ እናንተን ምን እያደረገ ይመጣል እየሰራ ይመጣል። ስለዚህ እኛ የሰራን ልክ እንደዛ ነው። በቃ ራሴን ሆኜ ነው የምመጣው እሷም ራሷ ሆና የምትመጣው እኔ ሰሪ ደብተርና እስክሪብቶ ፓስተር ሆኜ አይደለም እሷ ጋር በቃ ሰሪ እሷ ደግሞ ተሰሪ ሳይሆን እኔም ራሴን ሆኜ እሷም ራሷ ሆና ግን ግንኙነቱ ራሱ የሚወስድ ጆርኒ ያለ አይደል የሚሰጥክ ነገር እሱን አፕሪሺየት ማድረግ በጣም ጥሩ ነውና በዛ ውስጥ መንፈስ ቅዱስን ማመን የሚወስደን ጆርኒ ያለ መንፈስ ቅዱስ በቃ የኛን ሁሌ እናወራለን የኛን ፓስት ኤክስፒሪየንስ እኮ ነገ ልጆች እንዳይደግሙት ነገ ቲኔጅ ላይ የሆኑ ሴቶች እንዳይደግሙት ወንዶች እንዳይደግሙት ራሳቸውን ሲጎዱ እንዳያገኙት ሰውን ሲጎዱ እንዳያገኙት ለዛ ይሆናል ጌታ በዚህ መንገድ ያሳለፈን ብለን ነው የምናምነውና ብዙ ሰዎችን አሁን እናማክራለን። ኢቭን ወደ ጌታ የሚመጡ ሰዎች አሉ በዚህ ትንሽ ጊዜ ውስጥ ወደ ጌታ የሚመጡ ለኛ በቃ ሚራክል ነው በጣም ግን ኤክስፒሪየንስ አድርገው ነው ስላለፈን ልክ የሆነ ነገሩን ሲያወሩን በቃ አንደርስታንድ እናደርጋለን ህመማቸውን እንረዳለን ማለት ነውና ትልቁ ችግሩ ትናንትና የመጣብህ የፓስት ኤክስፒሪየንስ ጉዳት ዛሬ ላይ ፕሮጀክት ይሆናል። ሴቷ እንደዛ ከሆነ ተጎርታ የመጣችው ለምሳሌ አለማመን ከሆነ መከዳት ከሆነ ታመጣውና አዲስ የግንኙነቷ ላይም ልጁን አታምነው። ከዚህ በፊት የነበረህን ትራማ በምን አይነት መንገድ ዲል አድርገ ነው አሁን የፍቅር ህይወት ጤናማ ሊሆን ይችላል? ለምሳሌ እኔ በመጣውበት የኔ ኤክስፒሪየንስ ብነግርህ እንደምሳሌ ባረክ እኔ በነበርኩበት ፓስት ኤክስፒሪየንስ አብራቴ የነበርኳት ሴት ከልጅነቷ ጀምሮ ስታድግ ይቅርታ መጠየቅ አትችልም። አባቱ ሲያድጋት እሷ ስታጠፋ እሱ ነው ይቅርታ የሚጠይቃት እና የሚጠይቃት ልጅ ሆና ኬክ ይዞ እየመጣ ቸኮሌት ይዞ እየመጣ ይቅርታ ይጠይቃት ነበር። ካደገች በኋላ ደግሞ ቻፕስቲክ ልብስ ጫማ ይዞ እየመጣ ነው ይቅርታ የሚጠይቃት። ኢማጂን ሪሌሽንሺፕ ውስጥ እንዴት ጉዳት እንደሚኖረው ከዛ አባቷ ማለት ነው አባቷ ሲያድጋት እንደዚህ ያሳደጋት በጣም ዲፕ ፍቅር በጣም ስለሚወዳት ሳያስበው ስለሚወዳት ይሄን መንገድ ነበር የሚጠቀመው ማለት ነው። ኃላፊነቱ ወስዳ ላጠፋችው ጥፋት ይቅርታ መጠየቅ ሳይሆን የምታውቀው የፈለገ ብታጠፋ ሰዎች ናቸው እሷን ይቅርታ መጠየቅ ያለባቸው። ገብቷል? አሁን ስናደግም ያደግንበት አስተዳደግ ህፃን ልጅ ገና እየተጫወተ ጠረጴዛ ሲመታው ቱበል ይባልና ጠረጴዛው ይመታለት ልጁ ነው ሄዶ ጠረጴዛውን የመታው ጠረጴዛው አይደለም ልጁ ነው የመታው። ስለዚህ ልጁ እያየ መሄድ ነው ያለበት። ወላጅ እንደዛ ነበር ሼፕ ማድረግ የነበረበት እኛ ግን ለምንም ነገር ሰዎችን ብሌም እያደረገና ቱበል እየተባለ ነው ያደግነው። ስለዚህ እዛ ሪሌሽንሺፕ ውስጥ እኔ ነበርኩ ማለት ነው።
ስለዚህ ምንድነው የፈለገ ጥፋት ተጠፋ እኔ ይቅርታ መጠየቅ ያለብኝ እኔ ደግሞ ይሄን ነገር አላቅም ነበር አየ ክሊርሊ በግልጽ መጀመሪያ በሪሌሽንሺፕ ስቴጅ የሚሆን አመቱ ላይ የሚሆን ኦፕን አፕ አድርጋ በዚህ መንገድ ላይ እኔ እንደዚህ ነበር ያሳለፍኩት ብላ ፓስቷን በትነገር ይኖሩ አካን አንደርስታንድ ግን ይሄን ስላላወቅኩኝ ምን ይሆናል ሁሉ ጊዜ እኔ ችግር እንዳለብኝ ይሰማኛል ማለት ማኒፑሌሽኖች አሉ ማለት ነው ማኒፑሌት ይደረጋለሁ ማለት ስለዚህ ሳላጠፋ እንዳጠፋው ይሰማኛል ለምን ነገሩ ይዞርና እኔ ራሴ ይቅርታ ጠያቂ ሆኜ ያገኘዋለሁ ማለት ኤቭሪ ታይም የሆነ ነገር ተደርጎብኝ ኤክስፔክት ያርኩ ይቅርታ ግን በዚህም ተብሎ አንተ ነህ ጥፋተኛ ኦኬ ብዬ እኔ ነኝ ይቅርታ የምጠይቀው ማለት እኔ ነገሮች ለማስተካከል ሞክረው ማለት አስበው እንዴት እየጎዳህ እንደሚሄድ ማለት ነው እንዴት እየጎዳህ እንደሚሄድ ማለት ሌላው ሳታስበው ማኒፑሌት ተደረግ ይችላል ይሄም ለህ በሪሌሽንሺፕ ውስጥ ባክስ ኤክስፒሪየንስ ላይ አብራኝ የነበረችው ልጅ ሆም ብላ እኮ ኢንቴንሽናሊ እኮ አይደለም ከጉዳት እኮ ነው እሷ የመጣችበት ሮንግ የሆነ ፓሬንቲንግ እኮ ነው እንደዚህ እንድትሆን የሚያደርጋት እሷም እንዴት የተረዳችው ለሷ ፍቅር እንደዚህ ነው ፍቅር ለሷ ሁሉ ጊዜ ሺዝ ትክክል ገብቷል የሆነ ሰው ነው ይቅርታ የሚጠይቃት እኔ ትዝ የሚለኝ አኩርፍ ሳይለንት ትሪትመንት በጣም ነው ሳይለንትሊ ትሪት የምታደርገኝ የነበረው ዝም ነው የምትለው ምንም ነገር ብታረግ ዝምታው አንድ ቀን አይደለም 2 ቀን 3 ቀን 4 ቀን 5 ቀን ለረጅም ጊዜ ማለት ነው ስለዚህ እሷን ለማስወራት ማታረገው ጥረት የለም ለምንድነው ስታድግ እንዴት ነው ሰዎችን ከሰዎች ጋር የሰራቸው የፍቅር ፓተርን ነው ምንድነው ሳይለንትሊ ትሪት በማድረግ ነው ሰዎች ገብቷል ይቅርታ የሚጠይቁት ማለት ነው ስለዚህ እኔ የሆነ ሰዓት ላይ ኦፍ ማይንዲ ሉዝ የማድረግ ደረጃ ላይ ደርሻለሁ አንድ ጊዜ ትዝ የሚለኝ እያወራን አውሪ እንጂ ምናምን እላታለሁ ከዛ እያወራው እኮ ነው ምናምን ትለኛለች ግን እያወራች አይደለም ከዛ የሆነ ሰዓት ላይ ቀን ሙሉ ነው ያለው አውሪ እንጂ ምናምን ሰዓት እንዴ አይታየም እንደ እያወራው ነው ትለኛለች ኢማጂን እያወራው ነው እያለችኝ ነው በአፏ ግን ሪያሊቲው ግን እያወራች አይደለም ስለዚህ እኔ ላይ ምን አይነት ነገር እንደፈጥርብኝ ያስበው ወይኔ አሚሮን ሉዝ አድርጌያለሁ ወይ እሷ እያዋሸችኝ ነው የሆነ አይነት ሪያሊቲ እየተፈጠረብኝ ነው አያ በቃ ሆነ ሳለ ሪአክሽን እኔ ራሱ ማላረቀው ሪአክሽን አግኝቼው አውቃለሁ ራሴ ማለት አብጃለሁ እንደ የሚል ማለት አብጄ ከሆነ ወይ ነገርኝ የሚል ማለት ስለዚህ ይሄ በዚህ አይነት ፓተርን የመጣ አንድ ሰው ሌላ ሪሌሽንሺፕ ላይ ደግሞ ሲመጣ ሌላ ሰው ደግሞ እሱ ስለተጎዳ ሌላ ሰው ደግሞ ይጎዳል ስለዚህ ሳይክሉ የሆነ አሳምፖች መሰበር አለበት እንዴት ሰበራችሁት ራሳችንን በማወቅ ሰልፍ አዌርነስ ራሳችንን በማወቅ ራስን ኤክስፕሎር በማድረግ ምን ሲሆን ምን እንደሚያደርገኝ በማወቅ ለምሳሌ በሪሌሽንሺፕ ላይ የሆነ ነገር ትሪገር ያደርጋል ልክ ትሪገር ሲያደርግ ኢንሴኩሪቲ ይሰማኛል ማለት ራሴን ፕሮቴክት ለማድረግ ራሴን ሺልድ ለማድረግ ምናምን ዲፌንሲቭ ሰው ምናምን ሳገኘው ይሄ ነገር ግን ከምንድን የመጣው ብዬ ሰራበታለሁ ማለት ነው ስለዚህ ሪሌሽንሺፕ ፐርፐዝሊ የሚገባበት ነገር ፐርፐዝሊ የሚቆይበት ነገር በፐርፐዝ ወደ ትዳር የሚሄድ ነገር ነው እንጂ ስለተገናኘን አቋሟ ደስ ስለሚል መልኳ ደስ ስለሚል ጥሩ ሴት ስለሆነች ምናምን አይደለም ጨዋታ ስለሚያውቅ አይደለም በፐርፐዝ ነው መሆን ያለበት ስለዚህ ይሰራበታል ማለት ነው በጥንቃቄ እንደውም አንድ ሰው ኮሜንት ሲያደርግ ምን አለ አራት አካብዱ አለን ማለት ነው አታካብዱ እንደዚህ ተጠንቀቃችሁ በካልኩሌሽን ምናምን ነገር አለ ማለት ተጠንቀቃ ነው ምን ነው ኦብቪየስሊ ለምን እንደፈለግን ምናረጋው እንደፈለግን ምናበላቸው ነገር ስላልሆነ የእግዚአብሔር ኢንቴንሽን ስለሆነ ትዳርን የመሰረተው እግዚአብሔር ስለሆነ አላማ ስላለበት የቤተ ክርስቲያንና የክርስቶስ መልክ የሚገለጥበት ስለሆነ ስለዚህ ሰራለው ራሴ ላይ ማለት ነው ሳገኘው ፕሮቴክቲቭ ሲሆን ራሴን አታክ የሚደረግ ስሜት ሊሰማኝ ሲሆን ይቅርታ እኔማ ይቅርታ አልጠየቅም ስላገኘው ያለው ራሴን ይቅርታ ምናምን ነገር ስለዚህ ይሄ ምን ኦኬ ይሄ ነገር ለካ ከዚህ የመጣው እኔና ሃኒ የመጀመሪያው የሪሌሽንሺፓችን ሲዝን ላይ ሰው ሃኒሙን አርለኝ ባለው ሃኒሙን ስቴጅ የሷን እንከን ማይበት ጥሩ ነገሯን ብቻ የሚታይበት ኔጌቲቭ ማይታይበት ጥሩ በቃ አየር ላይ እሱ ሲዝን ላይ ለኛ እንደዛ አልነበረም ምን ሰራራበት እኔ ራሴን ማውቅበት እሷም ራሷን የምታውቅበት ከዛም በኋላ በሷ ሁኔታ ውስጥ እኔ እየተሰራው በኔ ሁኔታ ውስጥ እሷ ራሷን እየተሰራች ምን ሄድበት ነበርና ፐርፐዝሊ መስራት ራሳችንን ሰልፍ አዌር በመሆን ኢሞሽናሊ ኢንተለጀንት በመሆን ስሜትን ፕሮፐርሊ ሬጉሌት በማድረግ በዛ መንገድ እንተው ግን ይሄ ማለት ስሜት የለንም ማለት አይደለም ያናደኛል እኮ ልክ የሆነ ነገር ይመጣል ያናደኛል ስለ ስሜት በጣም ክፍት ነኝ ግን ለሚያናደኝ ነገር ምሰጠው ሪስፖንድ እና ሪአክሽን እንደ ድሮ አይደለም ድሮ እንደዚህ ተረበዛውን ገንጥየው አሁንስ አልበዛም እንዲም ብለው የነበረው አሁን ግን ለነገሩ ምሰጠው ምላሽ ታይም ወሰድ ሊሆን ይችላል
በነገሩ ላይ ማውራት ሊሆን ይችላል፣ ስሜትን በስተግል መግለጽ ሊሆን ይችላል። ወላጆችም ፕሮፐርሊ ልጆቻቸው ላይ በጣም ኢምፕሊመንት ማድረግ አለባቸው። ሲናደዱ ዕቃ የሚወረውሩ ልጆች፣ ሲናደዱ የሆነ ነገር መቅደድ፣ የሆነ ጥፋት፣ የሆነ ቴሌቪዥን መስበር ምናምን፣ ልጆቹ ስሜት መናደዳቸው አይደለም ችግሩ። ሲናደዱ ግን ሪስፖንዳቸው ምን መሆን እንዳለበት ፋሚሊ ትሬን ሊያደርጋቸው ይገባል። ስለዚህ ሪሌሽንሺፑ ላይ ፐርፐዝ በመስራት ማለት ነው። ስለዚህ አወቅኳቸው ማለት ነው። ትሪገር ሲደረግ አወቅኳቸው ማለት ነው። በዚህ ምክንያት ሞር አወቀችኝ። ይሄ ያልፋል። እኔ የምወደው ጥብስ ነው የምወደው፣ ሽንኩርት ያለበት ጥብስ አልወድም ምናምን ከሚለው ያልፋል። ከላይ አይደለም ስሜቴ ላይ ደረሰች ማለት ነው። ውስጥ ኢንሴኪዩሪቲ ላይ ደረሰች ማለት እስከ ታችም ለማንም ሰው የማይነገረው ሻዶ ነገሬን እሷ ታውቀዋለች ማለት ነው። ከጌታ ቀጥላ እሷ ታገኛለች ማለት ነው። በዛ ውስጥ እየሰራንበት ሁልጊዜ እያደግንበት ነው ያለ ማለት። ስለዚህ ሰላም ይሆናል ማለት ነው ሪሌሽንሺፑ። ግን ሰላም የሚሆነው ተጠባብቀን ምንም አንባባልም ምናምን አይደለም። የሆነ ቆይ ይሄን ካልኳትም እንዳትናደድ ምናምን ብዬም አይደለም። በጣም ስሙዝ የሆነ በጣም ጥሩ የሆነ አትሞስፌር በጣም ጓደኝነት አለው ምናምን። ግን እዛ ውስጥ ምን እያደረግን ነው? ፐርፐዚ ደግሞ የምንሰራቸው ነገሮች አሉ። ፖድካስቶችን እናያለን፣ በዛ ላይ ዲስከስ እናደርጋለን። መጽሐፎችን እናነባለን፣ በዛ ላይ ዲስከስ እናደርጋለን። ሙቪ እናያለን፣ በዛ ላይ ዲስከስ እናደርጋለን። እንጸልያለን፣ መንፈስ ቅዱስ እንዲረዳን ሁልጊዜ በህይወታችን እሱ ብቻ አክቲቭ እንዲሆንልን የእግዚአብሔርን በትዳር ላይ ያለውን የእግዚአብሔር ኢንቴንሽን ደግሞ እናጠናለን። እግዚአብሔር በመጀመሪያ አዳምና ሔዋንን እሱ እኮ ነው ያጋባቸው እኮ። የመጀመሪያው ሲያጋባ እንዴት ነበረ? እሷ በጣም ነገረኛ፣ እሱ ደግሞ ቶሎ የሚቆጣ እንዲያትበኝ የሚል ቤት ሲመጣ ምናምን ብሎ ያው ቤት የላቸውም ጫካ ውስጥ ምናምን ብሎ የሚገባው ሲሪየስ ሰው ምናምን ሳይሆን በጣም ሰላማዊ ነገር ነው የምናየው። ተጣልተው እግዚአብሔር አስታረቃቸው የሚል ሰምተን አናውቅም። ተጣልተው ወላጆች ጠርተው ምናምን የሚል ነገር ሰምተን ሰላማዊ ነበር። ኃጢአት ሲመጣ ውድቀት ሲመጣ ነው እንደዚህ አይነት ነገር የጀመረው። ስለዚህ የኢየሱስ ክርስቶስ መምጣት ሪስቶር የማረግ ልክ ፒሲ ላይ አንዱ አርጋው ወደ መጀመሪያው መለስ አይደል? አንዱ የማረግ ኢንቴንሽን ከሆነ ያለው በአዳም ምክንያት የተበላሸውን ነገር ለማስተካከል ከሆነ የመጣው የተበላሸ የትዳር ሴቲንግም ይስተካከላል ማለት ነው። ስለዚህ አስሎንጋስ ሞዴላችን ክርስቶስ ከሆነ ክርስቶስ ከማን ጋር ያለው ህብረት? ከቤተ ክርስቲያን ጋር ያለው ህብረት። እሱ የሚወዳት ሳክሪፋይ የሚያደርግላት ሚንከባከባት የሚቀድሳት እሷስ ሰሚት የምታደርግላት አብራ ዩኒፋይድ የሆነ የሚያምር ህብረት ያለው ልክ የእሱን አይነት ህብረት ነው እግዚአብሔር በቅዱሳን መካከል ትዳር ሲሆን ማየት የሚፈልገው። እዛ ላይ ደርሰናል? አልደረስንም። ግን እዛ ላይ ለመድረስ ነው እኛ እያደግን ራሳችን የምንሄደው። ስለዚህ ኮት የምናደርገው ከሰዎች አስተያየት ተነሳ አረ ትፎግራላችሁ እንዴ እናንተ ማን ናችሁ አንጣላም ትላላችሁ የሚለውን አይደለም የምንሰማው። የእግዚአብሔር ቃል ስለ ትዳር ምን ይላል? ተባሉ፣ ተጣሉ፣ ተነካከሱ የሚል ብዙ ሰምተን አናውቅም። በተለይ ደግሞ የእግዚአብሔር ሐሳብ ያለበት ትዳር ከሆነ በዛ ውስጥ የእግዚአብሔር ሐሳብ ማየት ይችላል። ሌላ ቦታ ሲምፕሊ የአብርሃምና የሳራን ትዳር ብናይ በጣም የተወዝናይስ በጣም ብዙ ነገር ውስጥ እያለ ግን አንድ ቀን አብርሃም ተነስቶ ሳራን ልኳን ነግሯት ሄደ ምናምን አይልም። ሳራ ኢማጂን አጋርጋ ገባ ብለው አጋርጋ ገብቶ ከዛም በኋላ እንደገና አጋርና ተወጣልኝ ብላ ስትል አብርሃምና ሳራ በዚህ ምክንያት አብርሃም ሳራን ለአንድ ወር አኮረፋት የሚላል ነው። ዘይወር ማቹር በጣም ቢብሊካል ላይ ያሉ ሰዎችም ምሳሌ መውሰድ እንችላለን። ዋናው ምሳሌያችን ግን የክርስቶስና የቤተ ክርስቲያን ነው። አሁን ለሌላ ሰዎች አሁን ይሄን አይነት ኤክስፒሪየንስ ማድረግ በጣም ሩቅ ቅድም እንዳልከው ነው። ሌላ ነገር ትሬን እያደረገ የመጣ ሰው የሆነ ነገር ሪያክት በማድረግ የመጣ ሰው ይሄንን ኤክስፒሪየንስ ለማድረግ በጣም ሩቅ ነው። ከመሰረቱ ኤክስፒሪየንስ አድርጋችሁ ነው ወይስ በዚህ ልክ ሰው ይሄንን በዚህ መልኩ ነው ሪስፖንድ ማድረግ የሚችለው በሚል ዲል ነው ይሄንን ኤክስፒሪየንስ ራሱ የገባችሁበት? ስናረጋው ነው ያገኘ ነው። መጀመሪያ ልክ ሪሌሽንሺፕ ስንጀምረው ይሄንን ፓተርን አገኘ ነው ማለት አይከብድም በጣም ለኔ አሁን የብዙ ሰዎችም ጥያቄ ስለሆነ ነው ስታደርጉት ማግኘት ጥሩ ነው። መሸነፍ አይመስልም? በጣም ኢጎሆነ አንዱም በቃ ኢጎሆን የሚመታው ነገር እሱ ነው። በቃ አይ ቲንክ እሷ ተበድላ ወይ ደግሞ በእኔ ተከፍታ መታ እንዲያርገኛል ብቻ ሳይሆን እኔ እሷን በድያት ወይ ማስከፍቻት ቀድሞ ይቅርታ ለመጠየቅ ነው እኛ የምንሯሯጠው። ይሄ ነገር ግን ሲመጣ የመጣበት መንገድ እንዳልኩክ ፐርፐዝሊ የሰራንበት መንገድ ነው። በተለይ እሷ እውነት ለመናገር እሷ በጣም ጎበዝ ናት በእንደዚህ አይነት ነገር ቴንደንሲውም ስላላት
ዝንባለው ለተምርቷም አካሄዶም ወደዚህ ነገር ስለሚያመዝን ከልጅነት ጀምሮ ያለ የሰዎችን በይሄ ዲቨሎፕመንታል ሳይኮሎጂ ላይ በጣም ኢንተረስትድ ሆና ስለምሰራበት ይሄ ስሜቷን አውቃ ድሮ ስሜቶቿን በጣም ኩንች በማድረግ ስሜቷን ዝም በማሰኘት ምናምን በጣም ብዙ የተጎዳችው ነገር አለ። ከዛ በኋላ ግን ፋይንድ አውት ያደረገችው ነገር ምንድነው ሲባል ለስሜቷ ይሄ ስሜቷን ፎር ግራንትድ መውሰድ አቆመች። ስሜቷን ዝቅ አድርጋ መመልከት አቆመች። ስለዚህ ስሜቶቿ ሲመጡ ከምንድን ነው የመጡት ይሄ ነገር ምንድነው ሪዝኑ ሊሆን የሚችለው ምናምን የሚለው ነገር ላይ ሞር መስራት ጀመረች ማለት በዛ ሞመንት ላይ ነው ከኔ ጋር ስልክ ስንገናኝ ያህን ነገር ማየት ጀመርኩኝ እሷ ጋር ማለት ነው። እኔ ባይዘዌ በጣም ተጠራጠር ነበር ይሄኛው በጣም ሄልዚ ሆኖብኝ ሪሌሽንሺፕ እንደዚህ ነው እንደ ሪሌሽንሺፕ እንዳው ስንጣላ የሆነ ቶክሲክ ነገር አለው ስትጣላ ስትጣረቅ ከዛን ብሎክስ አንብሎክ አያለው እንደውም ትሩ ላቭ ምናምን ይሉና እጅ ላይ ተያይዘው ምናምን ኖ ኤክስ ይሄ አይደለም ትሩ ላቭ ማለት ብሎክ አንብሎክ ፍሬንድ አንፍሬንድ ነው ይባላል ማለት who says that ማን ነው ይሄን ያለው እንደዛ ነበር ይመስለኝ እኔ በቃ ስትጣላ ስትታረቅ ያለው ይሄ ቶክሲክ ሲቲው ኢንተረስትድ ያደርገዋል የሆነ እንትኑ ማለት መልሶ የሆነ ነገር ያደርገዋል ማለት ነውና እሱ ነበር ይመስለኝ ሰላማዊ ሲሆን ጤነኛ አይደለም እንዴ ይሄ ሪሌሽንሺፕ ምናምን ነበር ግን ምንድነው ይሄኛው ነው ጤነኛ ይሄኛው ነው ትክክለኛ ሪሌሽንሺፕ መሆን ያለበት ማለት ነው የኛ ሪሌሽንሺፕ ትክክለኛ ነው የሰዎቹ ሁሉ ሪሌሽንሺፕ ትክክል አይደለም በሚል ሳይሆን ሁላችንም ወደዚህ ነው ማደግ ያለብን ይሄ ሄልዚ ሰላማዊ ግጭትን ፈርተን አይደለም ሀብል ሊያደርግ ይችላል ግን ወደ ሄልዚው ነው ማደግ ያለብን ስለዚህ እሷ ጋር ሲመጣ ስሜቷን ስለምታውቅ ኢሞሽናል መግለጽ ስለምችል ምን ሆነ ኦኬ እኔም ለካ እዚህ ነገር ላይ መስራት አለብኝ ራሴ ላይ ለካ ማየት አለብኝ ስለዚህ ራሴ ላይ መስራት ጀመርኩኝ እንደዚህ አይነት ነገሮች ከምን አልፎ ተርፎ ልክ እንደ ሰው ጧት ስትነሳ ይከፋላ አንዳንዴም ደስ ብሎ ትነሳለህ ምናምን ማሰብ ጀመርኩኝ ከሆነ ጊዜ በኋላ ምንድነው ያስከፋኝ ምንድነው በጣም ኤክሳይትድ ያደረገኝ ምናምን ሰው የቲክቶክ ቪዲዮ እያየ ስክሮል አድርጎ ለምሳሌ በጣም ጥሩ ሙድ ላይ ነበረ ሰው ለምሳሌ ከፍት ብሎት ምናምን ቁጭ ይላል በጣም አዝኖ ዲፕረስድ ሆኖ እና ምን እንደሆነ ግን አያውቅም በመሃል ሲያያየው አንድ ቪዲዮ የሚያሳዝን ቪዲዮ አይቶ ስሜቱን ነክቶት ስክሮል አድርጎታል እሱ ሳይታወቀው ኮንሺየስሊ ሳይታወቀው ማለት እሱ ነው ስሜቱን የጎዳው ግን ይሄንንም አያውቅም ባክ ዛሬ ደብሮኛል ማለት ይላል አንድ ቪዲዮ አይቶ ወይ አንድ ዜና ሰምቶ ሊሆን ይችላል ገብቷል ልክ ወደ ውስጥም ስትገባ ልክ እንደዛ ነው አንድ የሙዚቃ አቀናባሪ ሲናገር ቪዲዮ ተቀረጸና አለ ምን ገጥሞ ያውቃል ተብሎ ስለገጠመኙ ሲያወራ ቪዲዮ ተቀርጾ ልክ አለቀ በኋላ ብዙም ደስ አይልም ማለት ስሜትም ሚነካ አይደለም ማለት የሆነ ፓርት ግን ውስጥህን ቀምዲ የሚበላ ነገር አለ አለ ሙዚቃው ምንድነው ይሄ ነገር በጣም ነው በቃ እንዲ አልቀስ የሚል ፓርት አለ አለ ከዛን የሙዚቃውን የጀርባውን ሙዚቃ አስጠፋና የልጁን ሰማነው አለ ስንሰማው መሃል ላይ ሚላል አለ ድምጽ እና እሱ ነው አንጀታቸው ይበላው ማለት ሰውየው እንትን እያለ ነገር ይላል ማለት እና ብዙ ሚሉ ያየናቸው ነገሮች የሰማናቸው ነገሮች ስሜታችን የነኩት ነገሮች አሉ ግን እኛ ያለፍናቸው ነገሮች ማለት እና ኢዚሊ ገብተው ስሜትን ሊቀያየሩት ይችላሉ ደስተኛ የነበርከው ሀዘንተኛ የነበርከው ደስተኛ ሙቪ ስታይ ኮሜዲ ሙቪ አይተኮ ዲፕረስድ የነበርከው ሰው ልትስቅ ይችላል ትራጀዲ ሙቪ ደግሞ ስታይ በጣም ሀዘንተኛ ምናምን ትሆን ይችላል በህይወትም የሚያጋጥሙክ ዴይሊ የሚያጋጥሙክ ከዚህ በፊት ያጋጥሙ ነገሮችን ስሜትን በዚህ ልክ ነው የሚጎዱት ገብቷል ምናልባት ልጅ እያለ አይምሮ በተለያየ መንገድ ሬዲ ስላለው በጣም ብዙ ስሜቶችን ይደብቃል እየደበቀ ሰፕረስ እያደረገን የሚያስቀምጥልህ ኮፒንግ ሜካኒዝሙ እንደዛ ነው በልጅነት ውስጥ እየደበቀ ልክ ሬዲ እንደሆንክ ሲያስብ ከሆነ ጊዜ በኋላ ግን አይታገስም እያወጣ ዲል አድርገው ይላል ይሰጣል እያወጣ ማለት ስለዚህ አንተ ነህ ዲል የምታደርገው ማለት ምን ነው እንግዲህ የተናደርኩት የሆነ ነገር ተናገረች በጣም ሲምፕል ነገር ተናገረችኝ ግን በጣም አናደረኝ ከልኩ በላይ ለምንድን ነው ያናደደኝ ይሄ እሷ የተናገረችኝ ብቻ አይደለም ማለት ነው ከዚህ በፊት ሰዎች በዚህ ንግግር በጣም ሀርት አድርገው ሊሆን ይችላል ከዚህ በፊት ባጋጠመኝ ነገር በጣም የተጎደውበት ነገር ሊሆን ይችላል ስለዚህ እሱን ወደ ኋላ አስባለሁ ማለት አንድ ጓደኛዬ በእንደዚህ አይነት ጆርኒ ላይ ሆኜ ምን አለኝ መንፈሳዊ ሰው ነውና ስራ ሲሞክር አልሳካ ይለዋል የሆነ ነገር ሲሞክር አልሳካ ይለዋል መንፈሳዊ ነገሩ ላይ ጥሩ ነው እና ሁሉ ማለት ከዛ ቁጭ ብሎ ማሰብ ጀመረ ወደ ኋላ ማለት ቁጭ ብሎ ሲያስብ የሆነ ጊዜ በህብረት ሲጸልዩ የሱ እንደ ሜንቶር የሚያደርገው መንፈሳዊ ሰው እጁን ጭኖ ምን ብሎ ይጸልይበታል ጌታ ሆይ በቃ ከዚህ ከአገልግሎት ውጪ ስራ እንኳን ለስራ ቢል
አይሆንለት ማለት እያለ መልካም ምኞት እኮ ነው የሚመስለው። ይጸልይበታል ማለት ነው። ይጸልይለታል ሲሆን ይጸልይበታል። ይሄም አሜን እያለ ይቀበላል። ከአመት ምናምን በፊት የነበረውን ጸሎት አስታወሰ ማለት ነው። በኢየሱስ ስም ይሄ ጸሎት ነው ለካ ህይወቴ ላይ እንደዚህ ያደረገው አለ ማለት ነው። ስለዚህ ፐርፐዝሊ መኖር ከሆነ አንዴ አይደለም የምንኖረው፣ አንዴ ከኖር አይቀር የማሰብ ልምድ ቢኖረን ቁጭ ብለን ወደ ኋላ የምናስብበት ምናምን። እኔ ራሴ ነው ያለው ስልክ የሆነ ቦታ ስትሄድ በእግርህ ስትሄድ ምናምን ነገር ስልክ እያወራ ነው የሚሄድ ደስ የሚልክ። ብቻ ነው ተቁጭ ስትል ሞባይል መነካካት ነው ደስ የሚልክ። የሆነ ነገር እያደረክ ወይ ከሰው ጋር ነው ብቻችንን ቁጭ ብለን ወደ ኋላ መለስ ብለን የምናይበት ከእግዚአብሔር ጋር ታይም የምናሳልፍበት ያለ መዝሙር የምንጸልይበት የሆነ ያለ አጀባ የሆነ ያለ መታገዝ ብቻችን የምንሆንበት ታይም የለንም። ግን እንደዚህ አይነት ታይም ብናዘጋጅ እንደዚህ አይነት ነገር ብናመቻች ለህይወታችን በጣም ክሊር እያረግን ቢብሊካልም ነው። ወደፊት ለመሄድ ሰዎች ከትናንትናቸው ጋር መታረቅ አለባቸው፣ መስማማት አለባቸው ከትናንትናቸው ጋር። ስሙዝ ይሆናል ህይወትክ ማለት ነው። እሱን ለማወቅ በተወሰነ መንገድ መስራት በጣም ሲምፕል ነው። በቃ ማሰብ ብቻ ነው የሚጠይቀው። አንዴ ደስተኛ ትሆናለች፣ አንዴ ዘንተኛ። በቀን ውስጥ 5-6 ስሜት ታስተናግዳለች ማለት ነው በቀን ውስጥ። ግን የትኛው ምን እንዳረጋት አትጠቅም፣ ግን ማቹርድ የሆነ ሲመጣ ግን ይሄ ነገር ሆርሞናል ቼንጅ ነው ትላለች። ይሄ ነገር ቅድም አንድ ሰው ቁጭ ሳውራ የተናገረኝ ነገር ነው። ይሄ ነገር የሆነ ቦታ ሄጄ ዊትነስ ያደረኩት ነገር ነው ምናምን እያለች እያወቀች ትመጣለች ማለት ነው። ሰልፍ አዌርነስ የሚጠቅመው ምንድነው? ሰዎችን እንዳትጎዳ አንተም ወደ ጥሩ መንገድ ፓዝክ እንዲሄድ ይረዳል። ከዛ አንፃር